ሰላም ነው። ሰላም ይብዛ። እንኳን ደህና መጣ። እግዚአብሔር ይመስገን ሰላም ነው አለን። ከየት ቤተ እምነት ነው? እኔ ኦርቶዶክስ ነኝ። ኦርቶዶክስ። እሺ። በነገራችን ላይ ይነጋል መጽሐፍ ቅዱስ ከፈለገ ራሱን የሚያድን ስዕል አለ። መጽሐፍ ቅዱስ ከፈለገ ሊሰጠው እችላለሁ እና በውስጥ በኩል አውራኝ የቤተክርስቲያን መጽሐፍ ቅዱስ ከኔ ጋር ችግር የለውም። እሱ ከኔ ጋር ያወራል። አይዞ ስለሱ አትቸገር። አሁን አንተ እንዳትጽፍለት ያደርጋል። አትጻፍለት፣ እኔ ጋር ይጽፍል እያለ እኔ እልክለታለሁ። አይዞ አይዞ። አሁን አንተ ቀጥታ መልሱ ትክክለኛ እኔ እሰጠዋለሁ። እሷም ትክክለኛ የሆነ አሁን በደንብ ችግር የለውም። የእኔ አባት አትቸገር። አይዞ አይዞ አይዞ። ሰው ሲድን የማትወዱት ነገር አለ አይደል? ያንቀዠቅዣቸዋል። ሰው የመዳንን እውቀት አይደለም ሰው የመዳንን ሊያገኝ መጽሐፍ ቅዱስ እየዞረ የሚያድለው እኮ ፕሮቴስታንት እኮ አያድልም እኮ። ኧረ ብራዘር ሰው የመዳንን እውቀት ሊያገኝ ሲል በቃ እሺ። አሁን አንተ ወደ ሀሳቡ ብሰጠው ምንድን ነው ጉዳቱ? አንተ ንገረኝ እስኪ። ቆይ እኔ ብሰጠው አንተ ላይ የሚያመጣው ነገር አለ? ምንም ጉዳት የለውም። እስከ ዛሬ ድረስ ብሎ ወጥቶ ያልሰጠኸው መጽሐፍ ቅዱስ አሁን ጠየቅ እኮ አደባባይ ሲጠይቅ ልስጥ ብዬ ቴክስት አድርጌለታለሁ እኮ ከስርም ልደት ነው እየሰጠ ያለው መጽሐፍ ቅዱስ። ችግር የለውም። ወደ ቁም ነገራችን እንመለስ። አይዞህ ወደ እርሱ አይዞህ ብራዘር። አይ ነው ይገባኛል። እሺ ራሱን የሚያድን ስዕል አድኖ አለ። ራሱን የሚያድን ማለት ነው። ስዕል አድኖ ምን ማለት ነው? መጀመሪያ እሱ ላይ እናውራ። መጀመሪያ አይ ቲንክ ሀሳቡን ግር ያለ ይመስላል። አይ ግር አላለኝም። ራሱን የሚያድን ስትል ምን ማለት ነው? እሺ ስዕል አድኖ ምን ማለት ነው? መጀመሪያ በትርጉሙ ቀጥታ ትርጉሙ ከወሰነ የሚያድን ስዕል ማለት ነው። በጣም ጥሩ። የሚያድን ስዕል አለ? በእግዚአብሔር ቸርነት ያድናል። ምንም የማያድን ነገር የለም በእግዚአብሔር ቸርነት። የማያድን ነገር የለም በእግዚአብሔር ቸርነት። መልካም። እሺ የእግዚአብሔር ቸርነት ያደረበት የትኛው ስዕል ነው? ማንኛውም መጽሐፍ ቅዱስ ላይ ያለ ነገር። መጽሐፍ ቅዱስ ራሱ የስዕል አንዱ አካል ነው አይደለ? መጽሐፍ ቅዱስ የስዕል አንዱ አካል አይደለም። እንዴት ነው? ጽሁፍ አይደል? እና ጽሁፍና ስዕል መለየት አቃተ እንዴ? ማለት ጽሁፍ እኮ ስዕል ነው። ስለ አርት ካላወቅ ልንገር እንግዲህ። ጽሁፎች የስዕል አንዱ ምንድን ናቸው? አካል ናቸው። የሚሳል ተጻፈ የሚባል ተሳለ ማለት ነው። ላስረዳና ፊደላት የስዕላት አካላት ናቸው። በፊደል ተቀረጹ፣ ቋንቋ ተሰራቶች እንጂ የስዕላት አካል ናቸው። ጽሁፍ በራሱ እንደማያድን ሁሉ የእግዚአብሔር መንፈስ እንደሚያድን ሁሉ በስዕላት ላይም እግዚአብሔር ምን ይላል? ተአምራቱን ይገልጻል። በጽሁፍ ላይ አድሮ እግዚአብሔር ተአምራቱን እንደሚገልጸው እየተደማመጥን ምንድን ነው ስድንባብ አደረገው እኮ። ታዋቂው አንድ ጥያቄ ልጠይቀ ቪዲዮ ሙቪ ከመሰራቱ በፊት ስክሪፕት ነው ወይስ አይደለም? ጽሁፍ እኮ ነው፣ ስዕል ነው። ያ የስዕላት የነጠብጣቦች ጥርቅም ነው። ምን ይፈጥራል? እናስረዳ። የነጠብጣቦች ግጥምጥም ምን ይፈጥራል? ስዕላት ይሆናል። ያ ስዕል ወደ ምን ትቀይረዋለህ? ወደ ፊደላት ትቀይረዋለህ። እንደዚህ አናወራም። እሺ በጣም መደማመጥ አለበት። ጠይቀኸኛል። ሳታደምጥ ስትቀር ሚውት ትደረጋለህ። ጠይቀኸኛል አይደል? በቃ በስርዓት አልጨረስኩም። ኢቭን ጥያቄን አልጨረስኩም። ኦኬ አንተ አሁን አርት አዋቂ ስለሆንክ ጥያቄውን አልጨረስኩም። ስለዚህ ስጨርስ ደግሞ አንተ ታብራራልኛለህ። ጊዜ ይሰጥሃል። ችግር የለም። ኦኬ እየጠየቅኩ ያለሁት ሙቪ ሆኖ ከመሰራቱ በፊት ምን ነበር ነው ያልኩ። ባጭሩ መልስልኝ። ሙቪ ከመሆኑ በፊት ሀሳብ ነበረ።
ኦኬ፣ ያ ሀሳብ በጽሁፍ ነበር አልነበረም? ፒክቸራይዝ በህልውና በሰዓሊው በደራሲው በኩል የሆነ ስዕሎች አሉ። እነዛን ስዕሎች ወደ ምን ቀረጻቸው? ፊደል በተባለ ስዕል ገለጻቸው ማለት ነው። ፊደል በተባለ ስዕል ይገለጻል። ስዕላት ስዕል ነው። አዎ እንዴ። ስለዚህ ሙቪ ኢሜጅ ነው የሚባለው ሲጻፍ ወይስ ሙቪ ስክሪፕት ነው የሚባለው? ስዕላት ይኸውልህ፣ አይ ሙቪ ኢሜጅ። ቆይ አድምጠኝ፣ ቀጥታ መልስልኝ። ስዕላት ምናምን ብለህ ድንብርብር አይወጣ። አይዞህ ቀስ ብለህ መልስ። ሙቪ ኢሜጅ ተብሎ ነው የሚጻፈው። ችግር የለውም። አይዞህ ተረጋጋ። አይዞህ ተረጋጋ ነው በቃ አድምጠኝ። ሙቪ ኢሜጅ ተብሎ ነው የሚጻፈው ወይስ ሙቪ ስክሪፕት ተብሎ ነው የሚጻፈው? ሙቪ ኢሜጅ ተብሎ ስዕል ይሳልና ለአክተሮቹ ይላካል ስዕሉን አይተው እንዲገነዘቡ ሀሳቡን፣ ወይስ ሙቪ ስክሪፕት ተብሎ በጽሁፍ ተጽፎ ሀሳቡ አክተሮቹ አንብበው እንዲለማመዱ የትኛው ነው የሚላክላቸው? ጨረስክ? አዎ ጨርሻለሁ። በጣም ሲምፕል ጥያቄ ባይዘኝ ነው። አይ ባዳምጥ በቃ ደግሞ እናገር። ምንም ነገር ከምን ይጀምራል? ከነጥብ ይጀምራል አልኩ። የነጠብጣብ ግጥም አልጠየኩም። ምን የት ይጀምራል? ቆይ ስማኛ ነገር ናውራ እዚህ ጋር ቁጭ ያልኩት ትገባለህ እንዴ? እኔ እኮ ሚውት አድርጌ ያሰማው ጥያቄ። ቆይ እሺ ሚውት አድርጌ ያለው ጥያቄን በቀጥታ መለስልኝ ፕሊዝ። ለአክተሮች አክተርስ እና አክትረስስ የሚቀበሉት የተሳለ ስዕል ነው ስዕሉን አይተው እንዲያውቁ፣ ወይንስ የተጻፈ ጽሁፍ ነው ጽሁፉን አንብበው ፕራክቲስ እንዲያደርጉት? የትኛው ነው የሚላክላቸው? አጭር ላስረዳ ወንድም አለ ይቅርታ፣ ለመረዳትና ለማስረዳት እዚህ 600 ምናምን የመረዳትና የማስረዳት ከሆነ ማለት ነው ጽሁፍ የስዕል አካል ነው አልኩ። አንዴ ቆይ ቢኒያም ይቅርታ። አሁን የገባሽው እህት አም ኖት ብሎ የሚል ምንድነው ጽሁፍ? ደጋግሜ ከገስት ላይ እያሰረኩ መጨረሻ ብሎክ ላረግሽ ወይ ላረግሽ ስል ነው። ለምንድነው ደጋግመህ ልካል? ከየት ቤተ እምነት ነው ምንድነው? እህቴ ወይ ወንድም ወይ ስም አይታወቅም ራሱ አምናት ብለህ ምንድን ነው ያልከው? ያልሽው አምናት ፍሬ አምናት ፍሬ። እሺ ብሎክ አድርጌሻለሁ። ገብተሽም ወይ ገብተህም ስላልመለስክ ማለት ነው። ያ ቴንክ ዩ። እሺ ቀጥሉ። እሺ አሁን ምን አልፈልግም መሰለህ ናትናኤል፣ ምን አልፈልግም መሰለህ? እየሰማሁ ነው ጨርሻለሁ በለኝ። ችግር ህፃናት የሉም እዚህ ጋርና አሁን ህፃናትን ስታጫውት ክሊክል ምናምን ልታደርጋቸው ስትሞክር ላሜ እንትን ብላ ከበረት ወጥታ ከዛ ወተቴን ጠጥታ ከዛ በዚህ ሄዳ ጊዜ የለንም ለሱ። ኦኬ ቀጥታ ነው የምትመልሰው። በቃ ለተጠየቀው ጥያቄ ቀጥታ መልስ። ምንድን ነው የተጠየቀው? አሁን ብለሃል፣ አርት አታውቁም ብለሃል። አርት አዋቂው ብያለሁ። አርት አዋቂው ደግሞ ቀጥታ መመለስ አለበት። የሌላ አርቲስቲክ ምናምን አትሆንብን። ቀጥታ መልስልን። እዚህ 600 በላይ ህዝብ ቁጭ አድርገን እየጠበቅን ነው። የተጠየቀው ጥያቄ እንደገና ደግምልሃለሁ። ምንድን ነው ለአክተሮች ለአክትረስስ ወይንም አክተርስ ወይንም ለሙቪ ተዋንያኖች የሚላክላቸው የተሳለ ስዕል ነው ወይስ የተጻፈ ጽሁፍ ነው? ባጭሩ ስክሪፕት ነው የሚባለው፣ እኛ እናውቀዋለን። ግን እስቲ አንተ አዋቂው ንገረን። ስዕል እንደዚህ የተሳለ ይላክላቸዋል ወይስ የተጻፈ ጽሁፍ ይላክላቸዋል? በቃ አጭር መልስ። ጽሁፍ ያው በቃ አጭር ጽሁፍ በአጭር መልስ። ቴንክ ዩ። ስለዚህ አሁን ጽሁፍ ጀምራል ነው። ቆይ ከነጥብ ይጀምራል። ጽሁፍ ምንድን ነው? የስዕል አካል ነው አይደለም? ጽሁፍ ነው። ጽሁፍ የስዕል አካል ነው አይደለም?
ጽሁፍ ነው። የስዕል አካል ነው። ጽሁፍ የስዕል አካል ነው አይደለም? ያንተ ምንድን ነው? አጭር መልስ መልስልኝ። አሁን ጽሁፍ የስዕል አንዱ አካል ነው አይደለም? ጨረሰ። እሱን ጨረሰ ነው እንደማለት። እኛ ስለ ጽሁፍ አካልነት ስለምን የጽሁፍ አካል ነው አይደለም ጥያቄያችን። ቆይ በቃ ጨረስን። እሱ ጋር አንተም ጠይቀህ አጭር የሆነ መልስ ሰጥቻለሁ አይደለ? አንተ ናቴ ጨረስን። እሱ እያደረጋችሁማ ቀልድ የለም። አንተም ጽሁፍ የስዕል አካል ነው አይደለም? ይሄ መልስ አጭር። በቃ ጨረስን። አጭር መልስ አያገባኝም። የምንም አካል መሆን ይችላል። አያገባኝም። በቃ ጨረስን። እናንተ አሁን ስለ ስዕልና ስለ ጽሁፍ ጨረስን። አሁን ወደ አመሰግናለሁ። አያገባኝም ነው መልሱ። ስለዚህ ጽሁፍ የስዕል አካል መሆኑን በማንኛውም ጥናት በየትኛውም ጥናት ጽሁፍ የስዕል አካል መሆኑን ይታወቃል። አንተ ግን አላውቀውም ማለት አይደል? መጽሐፍ ቅዱስ ከመጻፉ በፊት ራሱ በስዕላት ነበር ይገለጽ የነበሩ እንዴ። እሺ አሁን በርዕሱ ላይ እናወራለን። ሪፕሬዘንታቲቭ ናቸው ስዕላት፣ ሪፕሬዘንት የሚያደርጉ ናቸው። በርዕሱ እናወራ። በርዕሱ ነው እኮ ስለ ስዕላት ነው የማወራው። ስለ ነው የማወራው። ስዕል አሮት ብራዘር ከስዕል አልወጣንም። ስዕላት ሪፕሬዘንታቲቭ መሆናቸውን እያስረዳው ነው የመጣሁት ከነጥብ ጀምሮ። አንተ አላውቅህም ብለሃል። ስለዚህ ምንም እንትን የለውም። አሁን አትረብሽኝ። ኧረ ትልቅ ሰዎች ነን። ተው አትረብሽ። ስሜታዊ ይሆናል። እኔ ምንም አይዞህ፣ ድምፅ ሁሉ ቀጥኗል። ስሜታዊ አትሁንሽ። በቃ አሁን ተረጋጋሽ። ይኸው ተረጋግተን እኮ እያወራን ነው። አንተ እኮ አልመለስኝ ያልከኝ። እሺ ችግር የለውም። በቃ ረጋ በልና አሁን ቅድም በቃ ቀጥታ መለስክልኝ፣ ይበቃኛል። ያን ያህል መልስ ካገኘው አሁን ሀሳቤም ስላልሆነ አሁን ያለ ሀሳቤ ሄጄ ነው ለዛውም የመለስኩልህ የጠየቅኩህም። በቃ ያን ያህል ከተረዳዳን እኔ እናንተ ስለ ጽሁፍና ስለ ስዕል ይበቃናል። ጥያቄያችን ግን አሁን ስዕለ አድኖ ወደሚለው መመለስ አለብን ማለት ነው። ገብቷል? አሁን እኛ ያልሆነ ፖይንት ላይ አንቆይም። ስለዚህ የሚያድነው ስዕል ከየት የመጣ ነው የሚለውን ታስረዳኛለህ አሁን። ስለዚህ የሚያድን ስዕል ነው ብለኛል። የሚያድነውን ስዕል አሳየኝ ወንድም። መጽሐፍ ቅዱሳዊ ያደርግልኝ። እናቴ ሚዩት ነው ባይዘው እያወራ ከሆነ ሚዩት አድርጋችሁ ነው። እሺ ችግር የለም። እኔ እንታገሳለን። አላደረኩም። የሚቀበል አካል ካለ ይቀበላል። እግዚአብሔር የገለጠለት ያለውን እንትን ብለን ምንችለውን ድረስ እንገፋለን። ዋናው አንተ እንትን ብለሃል። ስዕላት አካላት አይደሉ፣ የጽሁፍ አካላት አይደሉም ብለሃል። ጽሁፍ የስዕል አካል አይደለም ብለሃል። ስለዚህ ችግር የለውም። እያወቀንና ያሳወቀን እንሄዳለን። ሌላው ስዕላት ምልክቶች ናቸው። ይኸው አሁን እኔ እዚህ የምትመለከተኝ ያንተን ፎቶ የምመለከተው አንተነትን ሳይሆን የሚገልጸው ያንተን ምንነት ነው የሚገልጸው። እኔና አንተ ልንታወቅ የምንችለው እኔ ነኝ ስላልኩ ሳይሆን ማንም ሰው መንግስት የሚያቀን በፎቶአችን ገብቷል። ፎቶ ላይ አሁን ለምሳሌ መንጃ ፍቃድ ተቀተህ የክስ ወረቀት ከሆነ የያዝከው የክስ ወረቀቱ እኔ ናቲ ነኝ ስላልኩኝ ናቲ አይደለም መታወቂያን አንጣ ብሎ መልኬ ያለበትን ነገር አመሳክሮ ምን ይላል? እኔነቴን ይመለከታል። ስሜ አይደለም የሚገልጸው። ፒክቸሬ መታወቂያ ያለው ፒክቸር እኔነቴን ይገልጻልና ነው። ከዛ በኋላ ነው እኔነቴን ማረጋገጥ የሚችለው። ስለዚህ ስዕላት ምንድን ናቸው? ምልክቶች ናቸው። ምልክት ናቸው። ስለዚህ እኛ ስዕላትን እንደ ቤተክርስቲያን ጥንታ የቤተክርስቲያናት የምትጠቀመው ስዕላትን ምልክት ነው ብላ ነው የምትጠቀመው። እግዚአብሔር ግን በወደደ መልኩ ግን ምን ይላል? ያድናል። በዚህ ዘመን ጥላው የሚያድን አለ? እስቲ ንገረኝ። መጽሐፍ ቅዱስ ላይ እንግዲህ ጥላው ቅዱስ ጴጥሮስ፣ ቅዱስ ጳውሎስ ጥላቸውና ልብሳቸው ያድን ነበረ። በዚህ ዘመን የማን ስዕል ጥላው የሚያድን አለ? ንገረኝ። ጥላው የሚያድን አለ? ቆይ ችግር የለውም። እኔ አሁን እነኝን እኮ አንድ በአንድ ዲል እናደርጋቸው አይደለ? እስቲ ቆይ አንተ አሁን የነማን እንደሆኑ ታስረዳኛለህ። ስለማላቃቸው ገብቷል። እሺ የማን ነው ይሄ? አባ ሙሴ ጸሊም ነው። አባ ሙሴ ጸሊም ከአንድ ከላይ ምን ይላል? ችግር የለውም። ልክ ነህ።
ልክ ነው አለ። ይሄኛውስ ማን ነው? ያው ጽሁፎች እኮ አሉ። በግሪክ እኮ ተጽፎልሃል። ማን ነው የጠየቁ? እኔ በግሪክ አላነበም። አንድ ኦርቶዶክሳዊ ስለሆንክ ታውቀዋለህ እኮ። አንድ ቅዱስ አባት ነው ይሄ። ምንም ቢጫው አለ ማለት አክሊለ ብርሃን አለው ማለት ነው። ይኸውልህ የብርሃን አምድ ይባላል። ማን ይሆን? ስዕላት እኔ ስለምን አልጠየቅ? ኧረ እባክህን ማን ነው ጥያቄ? ጽሁፍ አለው። ቅዱስ ነው። አንድ ቅዱስ እንደሆነ ግን ያውቃለሁ። አንድ ቅዱስ በግሪክ የተጻፈው እርኩስ ነው ብሎ ጽፎልስ ቢሆን በግሪክ በቃ ጽሁፍ ስላለው ተቀበሏል። ሪፕሬዘንታቲቭ ናቸው። ይሄስ ማን ነው? ዙም አድርገዋል። በቃ አለፍኩት። እሱ ዙም አድርገዋል። ይኸው አደረጉት እኮ ዙም አድርገዋና ሌዋ ጽሁፎች እኮ በነገራችን ሰላት እኮ ከስር ምን ይላል? አንብቦ ይኸውልህ ሪፕሬዘንት አድርጉልህ። አቤ ስምዓት ቅዱስ ጊጋር እርጉም። አይ ጊጋር ብለህ ብቻማ ስሙን አታሳጥረውም። ጊጋር ይላል። ሄሮድስን በጥፊ ሄሮድስን ነው በጥፊ የመታው እዚህ ጋር የጊጋር ያው ይላል እኮ ጽሁፉ። ሙሉ ስሙን ግን አንብቦ ማን ይላል? ቅዱስ ጊጋር እርጉም ሄሮድስን አንብበው። ቅዱስ ጊጋር እርጉም ሄሮድስን በጥፊ እንደመታው ሄሮድስን በጥፊ እንደመታው የተረገመው ሄሮድስ ችግር የለውም። እሺ ችግር የለውም። ምን ይላል ስህተቱ? ችግር ስህተት የለውም። አሁን ወደ እንትን ነው አንተ ታውቃለህ። ሄሮድስ እርጉም የሆነው እንጂ ቅዱሱ አይደለም። ነገራችን ላይ እኒህስ አባት ማን ይባላሉ? አይታየኝም ብርሃን ስለሆነ ይታያቸዋል። ስዕሉ የደበዘዘ ስለሆነ ነው። የደበዘዘ ስለሆነ ብርሃን ስለሆነ ታላቁ ጻድቅ አባታችን ማን ይላል? ከስር ስሙን አንብበው። ብርሃን ስለሆነ አይታይም። ኧረ በጌታ እንዴ! ይኸው ከስር አይታየም ጽሁፉ። ለእኔ እኮ አይታየኝም አልኩ። ብርሃን እንትን ያለበት ስለሆነ አይታየኝም። እሺ ችግር የለው። ላንብብልህ። ቅዱስ አባታችን አቡነ አቢብ አባቡላ ይባላሉ። ታውቃቸዋለህ? አላውቃቸውም። አታውቃቸውም? እሺ ግን ያው ግዴታ ነው ባይዘ መስገድ አለብህ። እነኚህንስ ታውቃቸዋል? ግዴታ። እሺ ይህንንም አላውቃቸውም። ከስር ፉትኖት ካላቸው ግን ፉትኖቷቸውን አንብብልኝ። ለምን እዚህ ጋር የአሳሳል ስርዓታቸውን ሁሉ አታይም? እዚህ ጋር በጥቂት እኮ ሳይንት ምናምን ተብሎ በግሪክ የተጻፈ አለ። ማወቅ ግዴታ ነበረበት። አይ ግዴታ አይደለም፣ ግዴታ አይደለም። ይኸውልህ በነገራችን ላይ የተሳለ ስዕል ሁሉ ታውቃለህ ማለት አይደለም። ቶሎ አድሬስ እናድርጋቸው። አላውቀውም። እሺ ይሄንን ኦልሬዲ ተነጋግረናል። ይሄስ ማን ነው? አቡነ ዮሐንስ ዘደብረ ጋና። ታውቃቸዋለህ ማለት ነው? ኦኬ ታውቃቸዋለህ? አላውቃቸውም። ሁሉንም ማወቅ እኮ አይጠበቅብህም። የምታውቀውን ነው የምታውቀው። ከእውቀት ከፍለን ነው የምናውቀው ወዳጄ። ዘፈን ልጅ አድርገውታል። በ2000 ዓመት ሙሉ የነበሩትን ቅዱሳን ሁሉ እናውቃለን ማለት አይደለም። እግዚአብሔር በዘመናት የገለጠልንን ሰዎች እናውቃቸዋለን። በቃ ላስተዋውቅ፣ አንዳንዶቹን በዛው ተዋወቃቸው። ጣጡስ ትባላለች። በጣም ብዙ ሺህ ሰማዕታት አሉ እኮ ቤተክርስቲያን ዋጋ እየከፈለች ነው። እሺ ይሄንስ ማን ነው? ቅዱስ ማን ይላል? ቅዱስ አቡነ አፈር። በጣም ጥሩ ግብፃዊ ናቸው። ይሄስ እነኚህ ማን ናቸው? አባ ዳንኤል። በነገራችን ላይ እዚህ ጋር ልጅገርህና ቢኒዬ ይሄ አክሊለ ብርሃን ሲኖራቸውና ስዕላት አክሊለ ብርሃን አላቸው። አክሊለ ብርሃን ካላቸው የቅድስና ምልክት አላቸው ማለት ነው። አክሊለ ብርሃን የሌላቸው ስዕላት ሲሳሉ እዚሁ አጋጣሚ ላይ ግማሽ ፊት ተደርገው ይሳላሉ፣ ሙሉ ፊት ተደርገው ኃጥአን ሲሆኑ ግማሽ ፊት ተደርገው ይሳላሉ። ሙሉ ፊታቸው ችግር የለውም። ስለሱ አይደለም አሁን ትልቁ የኛ እናትዬ አሁን ቶሎ ጊዜ አይ ችግር የለውም። በቃ የመጨረሻ የትምህርት ሰዓት ደግሞ ይኖረናል። እመቤታችን ቅድስት ድንግል ማርያም ልጇን ወልዳ ነው ያሳየ። ቢላውን የያዘው ለምንድን ነው? ግዝረት ኦኬ፣ ጌታ ሊገርዘው። ኦኬ እሺ፣ ኦኬ። ይህንን እስታውቀዋለህ?
ይህን ስል አላውቀውም። አታውቀውም? በቃ እሺ። ይህንን ስታውቀዋለህ? አንብበውና እዛ ጋር ምን ይላል? እሺ፣ ይህንን ስታውቃቸዋለህ? መልሰው የአሁኑን ስል መልሰው የአሁኑን ስል መልሰው ኖ ቆይ የአሁኑ የሴት ያ ወደዛ እየሄድኩ ነው። ቆይ እሺ፣ ይኸው እሱ ከፍ አድርጋ ጽሁፉን ማየት ፈልጌ ነው። ክሊክ አድርገው እስኪ ጽሁፉን ይሄን ያለው ኖ ወትቤ ድንግል ቅትለኒ በሳምቲንግ ቅትለኒ ማለት ቅትለኒ ወትቤ ድንግል ይላል። ማርያምም እንዲህ ያለች ብሎ የሚል ነው። እስኪ ፒክቸሩን ሙሉ አድርገው ኖ ወንድምነት አትቀይር። ቆይ እርሜ አንድ ጊዜ የታለ መሰላችሁ? ኦኬ ዴር ኢት ኢዝ። እንትኑ ፎንቱ እኮ እያስቸገረኝ ነው ስቀይረው። ዴር ዩ ጎ። እሺ ለምን ታስጠጋዋለህ? ፈቅ አድርገው። ይሄ ነው በቃ ጽሁፉ። እሺ ሊንኩን ላክልኝ። የዚህን አንተ ዳውንሎድ አድርገው። ጽሁፉ ይሄ ነው፣ የተቆረጠ ነው። ዳውንሎድ አድርገው። የተቆረጠ ነው እርሜ። ቆርጦ የተነሳ ነው። ይሄ እዚህ ጋር ይሄን ፒክቸር ፈልገው ነበረ። አሁን ወትቤ ድንግል ካለ በኋላ ቅትለኒ ለቤዛ ሆሙ ይመስለኛል። ይሄ ነገረ ማርያም ላይ ያለው በመጽሐፉ ላይ ያለው በፒክቸር ነገረ ማርያም ላይ ያለው ሀሳብ ጋር የሚገናኝ ይመስለኛል። ጽሁፉን እኮ አይቼው ነው። ቅትለኒ ማለት ልሙትላቸው ግደለኝ እያለችው ያለበት ብለው የሚሉት ከጀርባ ያለውን መልአክ አታይም? እንትኑን እኮ ክንፉን እኮ ጦር አስመስሎታል። ሊወጋት ነው ይመስለው። እንትኑ ፒክቸሩ ክንፍ ነው አይደለም? አትሳሳት። ሊወጋት ነው ሳይሆን ክንፍ ነው። አሳሳለማ በደምብ እንትን እንበል እንጂ። እሺ ይመስላል ነው ያልኩት ወንድሜ። ይቅርታ በመሰለኝ ደሳለኛ እናውራ ብዬ ነው። እሺ ይሄን ታውቀዋለህ? ዮሐንስ ነው መጥቆ ዮሐንስ ያው መጽሐፍ ቅዱስ ነው። እሺ ይሄንንስ ታውቀዋለህ? አንብበው። ከ14ቱ ቅዱሳን ነገስታት ቅዱሳት ነገስታት እነማን ናቸው? እሺ ከስር ፉትኖታቸው አለ እኮ። ቅድስት ገብረ ማርያም፣ ሀርቤ፣ ላሊበላ፣ ቅዱስ ላሊበላ፣ የብርሃነ ክርስቶስ፣ ናኩቶ ለአብ፣ የብርሃነ ክርስቶስ ችግር የለውም። አንተ ዋናው ማወቅን የተፈለገው ጊዜ ስለሌለን አሁን እንደዚህ ቶሎ እንደዚህ እያደረግኩ አሳያለሁ። ምንድን ነው አሁን ማለት ፈለግከው ነው? አንድ ሚኒት አድርገሽ አንድ አሁን እዚህ ላይ ማለት የፈለግከው ነገር ወንድሜ እንዲገባ ነው የተፈለገው ማለት ነው። አንዴ ስለ አታውራ ብራዘር። እሺ ራሄል የገባሽው ሪቾም ከየት ቤተርነት ነው? ሪች ነው። ራሄል እንግሊዝኛን አስተካክለው ሪች ነው የሚለው። ሪች እኮ ከየት ቤተ እምነት ነው? እሺ ማለት ቤተ እምነት ያለችው ትውልድ ማዳን ነው ወይስ ውንጀላ ነው? ያዘ ታች ረድ እባክህ። መጥቻለሁ። ኦኬ ጋይድ መጥቻለሁ።
ቢኒያው የለህም? እያወራው እኮ ነው ሆል ታይም። ኤርሚያው በትልቁ ሁን ለታብታብ ሚዩት አድርጌ ለካ እሺ እሺ ቴንክ ዩ። አሁን ይሄንን በጣም እነኝህን ስዕላቶች የማሳያቸው እኔ በዋነኛው ፖይንቱ ምንድን ነው? አያውቋቸውም አብዛኛዎቹ። ብዛቶቹ ደግሞ እኮ ቤቶቻቸው ውስጥ ተሰቅለዋል፣ በእውነት ተሰቅለዋል። አብዛኛዎቹን ግን ምን እንደሆኑ ራሱ አያውቋቸውም። አንዳንዶቹ የሚሰግዱትም ለማይታወቀው ስዕል ነው። ልክ ጳውሎስ ለማይታወቅ አምላክ ብለው ያደርጉት የነበረውን ያንን ስርዓት እንዳገኘባቸው ማለት ነው። በቃ አንዳንዶቹ ለማይታወቅ ነው። አይታወቅም፣ ስሙ አይታወቅ፣ ማንነቱ አይታወቅ፣ የት እንደሆነ አይታወቅ። ግን ምን ይደረግለታል? ይሰገድለታል። አስተውላችሁ ከሆነ አሁን ፍሊፕ እያደረግኩ ካሳየሁት ከዛ ውስጥ በጣም ጥቂቱን 3 ምናምን ከ10 ምናልባት ከ15 3 ወይ 2 ምናምን ቢያውቁ ኦርቶዶክሳውያን በእውነት ውጡ ከዚህ ጨለማ። እልህ እንደሚይዛችሁ እናውቃለን። እኔም እልህ ይዘኝ ነበር። ምክንያቱም ረጅም ዓመታት እውነት ነው ብዬ ያስኩት ነገር እንደዚህ በእግዚአብሔር ቃል እውነት ግን ሲፈርስ በቃ ከእግዚአብሔር ጋር ብትቆሙ ይሻላችኋል። የእግዚአብሔር ቃል ከሚያፈርሰው ነገር ጋር ቆማችሁ አብራችሁ እንዳትፈርሱ ከእግዚአብሔር ቃል ጋር ቆሙ ትድኑ ዘንድ። ይህንን ነው የምንለው። ሌሎች ኦርቶዶክሳውያን ካላችሁ ግቡ። ይቅርታ ኤርሚያው ረጅም ሰዓት ያስኩኝ እንትኑ ነው። ችግር የለውም ቢኒያው ቴንክ ዩ ተባረክ። ማነው ወንድማችን ከተመለሰ መግባት ትችላለህ። አይ ቲንክ ራሱ ነው የወጣው ይመስለኛል። ናትናኤል ማለት ነው። ኦኬ ከየት ቤተ እምነት ነው ሪች የምትባለው? ከየት ቤተ እምነት ነው የተባልከው? ኦርቶዶክስ ነኝ። ምን ነው ማፍረበት መስሎ ነው እንዴ? ቴንክ ዩ ቤተ እምነትን እንድትነግረን የፈለግ ነው። ጥያቄ ግን አለ። መጀመሪያ ጥያቄ ሰው ከማቋረጥና ሰውን ሀሳብ እንትን ይላል ከመገድ ይንኮሻኮሻል። ንጹህ ቦታ ያለሁት እኔ ይሰማል። እሺ አሁን ይሰማል። እሺ ይሰማኛል። አሁን አውራ። ማይክን ሚዩት አድርገዋል። ሚዩት አድርጋችሁት ነው ወገኖች? ቢኒያው ናይ ማንም ያደረገ እሺ፣ አስወርጃለሁ። በቃ የተሰጠውን እድል አልተጠቀምበትም። አስወርጃለሁ። በቃ ደግማ አትላክ ብራዘር፣ ደግማ አትላክ። እሺ አትገባም። ደግማ አትላክ። ሌሎች ሰዎች ካሉ መምጣት ይችላሉ። አንዳንድ ሰው ዝም ብሎ ያለ ሀሳብ ነው ብሎ ጊዜያችን ዌስት ሊያደርግ የሚፈልገው። ኦኬ በሀሳቡ ላይ ሊያወራ የሚችል ሰው ካለ መምጣት ይችላል። አማርኛ ትሰማ ከሆነ ሰውዬ አትገባም ማለት ነው። በቃ 2 እድል ሰጠውህ፣ አትገባም። ስለ ላክ የምትገባ መስሎ ከሆነ በጣም በራስህ ላይ እልህ ይዘዋል ማለት ነው። አማርኛ አንዳንዴ ሲነግሯችሁ መስማት አለባችሁ። 2 እድል ሰጠውህ። የመጀመሪያው ላይ ገባህ፣ እምነትን ስጠይቅህ ለመሳደብ ፈለግ። ሁለተኛው ላይ አስገባው አውራ ብዬ ስልህ ማይክን ሚዩት አድርገህ ተቀመጥክ ማለት ነው። አልተጠቀምክበትም እድሉን ማለት ነው። እሺ መንግስተ ሰማያትም እንደዚህ ነው የሚያልፍህ። ኦኬ እሺ ልኬልሃለሁ እኮ ናንዬ ነው ናንዬ የምትባለው ልኬልሃለሁ። ወይ ገስት ላክ አስገባሃለሁ። ናንዬ ብሎ የሚል የኤርትራን ባንዲራ ፊት ለፊት ላይ ያረከው እህት ወይ ወንድም እሺ
ስለዚህ ምንድነው ገስት ላክ ሶስት ሰው ነው ያለህ አትችልም አይ ቲንክ አይ ዶንት ኖ እሺ 3 ሰው ስላለ መግባት አትችልም ይቅርታ ኦኬ እሺ በዚህ ጉዳይ ላይ እንግዲህ መልሰውልናል የገቡ ወገኖች ያቅማቸውን ያህል መልሰዋል ወደሚቀጥለው ፕሮግራም ላይ ነው አሁን መሄድ ያለብን በባለፈው የተጀመረ በፍጹም ያልነኩት ነገር አለ ሊነኩትም ያልፈለገ ነገር አለ እና እሱስ ላይ ምን ይላሉ ወገኖቻችን ብሎ የሚለው ብንጠይቃቸው ምን ይመስላችኋል እንደ በጓ ቀበራ አይነት ነገር የተተወ አለ ይሄን ጉዳይ የታደረሳችሁት ወገኖች ለዚህ ጉዳይ ለምንድን ነው መልስ ማሰጡን ለዚህ ጉዳይ ለምንድን ነው መልስ ማሰጡን ኦኬ ሰላደህ ነው ይሄን አልከጠየቅናችሁ ይሄን ጉዳይ እንዴት አያችሁት ኦርቶዶክሳውያን ወገኖች ለምንድን ነው በዚህ ጉዳይ ላይ መልስ አንሰጥም ብላችሁ አላችሁት ግማደ መስቀሉ ከየት ነው የመጣው ከመካ መዲና አገር እንደመጣ ስንቶቻችሁ ታውቃላችሁ ከመካ መዲናው ንጉስ አይደለም መስቀሉ ታቦት ሁሉ ጭምር እንደመጣ ከእስላሞች እጅ የሚካኤልና የማርያምን ታቦት ሁሉ ጭምር ስጦታ እንደተቀበላችሁ ስንቶች ታውቃላችሁ ለምንድን ነው ዝም ያላችሁት ነው የምለው ይሄ ጉዳይ ለምንድን ነው ዝም የተባለበት የውሾን ነገር ያነሳው ውሾ ይሁን ብላችሁ እንደዚህ ጠቅጠቃችሁ የምትዘጉት ይሄን ታሪክ ለምንድን ነው ይሄ በኢትዮጵያ ሀገራችን ሰሜን ኢትዮጵያ ላይ ወሎ አይ በቃ ወንድሜ ናናዬ በቃ አትጻፍ እሺ አትጻፍ በቃ 3 ሰው ነው ያለህ አትችልም መጻፍ ማችልም ሚት አርጋ ያለው እሺ ብራዘር 3 ሰው ነው ያለ ፎሎወር 3 ፎሎወር ሊያስገባህ አይችልም 3 ፎሎወር ማለት ሊያስገባህ አይችልም ያለህበት ሀገር የት እንደሆነ ባላቀም 3 ፎሎወር ይዞ ገስት መላክ አይችልም አንዳንድ ቦታ ላይ ፈቅድለታል አንዳንድ ቦታ ላይ ፈቅድለታል ኦኬ እንግዲህ አንዳንድ ጉዳዮች በኢትዮጵያ ኦርቶዶክስ ክርስቲያን ታሪክ ውስጥ ያሉ ጉዳዮች እንኳን መልስ ሊመልሱባቸው ቀርቷለም ራሳቸውን ሲሰሙ የሚያስደነግጧቸው አንዳንድ ታሪኮች አሉ እኔን ራሱ እንኳን በዛ ቤተክርስቲያን ውስጥ እንዳደገ ሰው ሁሉን ታሪክ አላቀውም በጣም ሰፊ ስለሆነ ማለት ነው ዘግይቼ አንዳንዱ ነገር ሳነባ አንዳንዱ ነገር ስሰማ በጣም ሻክ አድርጎኛል በጣም አስደንግጦኛል እኔ በዚህ ቤተክርስቲያን ውስጥ ታሪክ ውስጥ ነው ያለፍኩት ምናምን ነገር ብዬ ማለት ነው እንዲህ አይነት ጉድ ነበረ ብዬ ማለት ነው በእውነት እግዚአብሔር ጊዜ ይጨምር እዚህ ቤት ታውቃላችሁ ያለ መረጃ አንዳች ነገር ብናገር የአብርሃም አምላክ ይፋረደኝ አንዲት ቃል ያለ መረጃ አላወራም ለዚህ ነው ይሄንን ቤት የማይደፍሩት ያያሉ እንደሚያዩ ራሳቸው እየተናገሩ ነው በራሳቸው ቤት ሲገቡ ማለት ነው ያያሉ በሙሉ ነው የሚያዩት ከጳጳሳት ጀምሮ ያዩታል እና አባ ገብረ ኪዳን ሁሉ ጭምር ሳይቀር ማለት ነው እኔ ጠቅላይ ቤተ ክህነቱ ሰዎች አሉ ያዩታል አሁን እንኳን ቢሃይንድ ባይ 7800 ሰው ያያዋል አሁን እዚህ ጋር 650 ሰው ነው አይደል ያለው ቢሃይንድ ባይ 7800 ሰው ላይቭ ላይ ያለ እዚህ ቤት ላይ ማለት ነው ገብተው ግን አያዩም ገብተው እንዳያዩ
አወገዟቸው ህዝቡን። አትግቡ እዛ ቤት። ላሳያችሁ እችላለሁ። እነ ማናቸው እኛ አይነ ስውሩ የአዲስ ኪዳን መምህር ማናቸው መጋቢ ተናጋሪው አንዳንድ የሀገራዊ ጉዳይ እንኳን በሚኖር ሰዓት ላይ እየተጠሩ ማነው መጋቢ አዲስ እሸቱ ማለት ነው። ቲክቶክ ላይ አትግቡ፣ የእኛም ቤተክርስቲያን ወክላችሁ አትግቡ እያሉ እና አባ ገብረ ኪዳን ሁሉ ጭምር ሳይቀር መናፍቃን ከድርሳነ ማርያም ከታምረ ማርያም ጥያቄ እየጠይቁ ስራ ሊሆኑብን አይገባም ብሎ መምህር ማን ነው እንትና ያው 7800 ሰው አሁን በዚህ ሰዓት ላይ ላይቭ ይከታተላል። ወንድሞች ናቶች ያውላችሁ የዚህ ቤት ጉዳይ በቃ ኦርቶዶክሳውያን እዚህ ቤት ያዕቆብ ጨዋታ ሆነው ይቀር። ካህናቶቻችሁ ያወገዟችሁት ቪዲዮ አለኝ እጄ ላይ። እኔ ቤት ገብቶ ስለተከራከረ አንድ ቤተክርስቲያን ትልቅ ባለ አገልጋይ ማለት ነው ያወገዙበት አውግዘው አባረሩት። ታውቃላችሁ? እኔ እጄ ላይ አለ። ያው ቢኒያው ታውቃለህ፣ እጄ ላይ አለ። ልኬልሃለሁ ደብዳቤው። የቤተክርስቲያን ቆሞስ ተናገሩ እውነቱን ኤርሚያስ አበበ ፔጅ ገብተህ ይኸውላችሁ 7800 ሰው ይከታተላል። ቢሃይንድ ባይ ያሁኑ ማለት ነው። ያሁኑ ይታያችኋል። እዚህ ጋር ቢሃይንድ ባይ 7800 እዚህ ጋር ስንት አለ? 600 ኦልሞስት የሚታዘብ እኮ ነው። አብዛኛው የሚታዘብህ ማለት ነው። የታዘብ መብቱ ነው። አንተ ሚዩት አድርግ ብራዘር፣ ሚዩት አድርግ። ያ ሚዩት አድርግ። 10 ምናምን ሺና 20 ሺህ ሰው ቁጭ ብሎ ከበስተኋላ 15 ሺህ ሰው ቁጭ ብሎ ይከታተላል። ለምን በሉኝ ወንድሞች እናቶች። ኤርሚያስ ቤት እንዳትገቡ ብለው አወገዙ። አንድ ቆሞስን ደብዳቤ ጻፉበት። ደብዳቤው እጄ ላይ ያለው ወንድሞች እናቶች አታንብበው ስላሉኝ ነው። እኛ አገልጋይ ተናገር እውነቱን ኤርሚያስ አበበ ቤት ገብተህ ቲክታክ ላይ ምንፍቅና ስታስተምር አገኘን ብለው አውግዘው ከቤተ ክርስቲያን አባረሩት። እጄ ላይ አለ፣ ቢኒያው እጄ ላይ አለ ደብዳቤው ማለት ነው። ያው ከበስተኋላ ተደብቆ 7800 ሰው ይሰማል። እዚህ 640 ሰው ነው። እኔ ተፈለገ ባለፈው 18,000 ቁጭ ብሎ ይሰማ ነበር። እኔ ዋናው መስማታችሁ ነው። ስክሮል ስታደርግ እዚህ ስትገባ ታየዋለህ። ገብተው ካዩ ለምን ገባችሁ ብለው ስለሚሏቸው አገልጋዮች ሁሉ ጭምር ናቸው የሚሰሙት። የአብርሃም አምላክ ቅዱስ ልዑል እግዚአብሔር ምስክሬ ነው አልኩ። ጳጳሳት ሁሉ ጭምር ሳይቀሩ ቁጭ ብለው የሚሰሙት ማለት ነው። ስሙ፣ ችግር የለውም። እኔ እንደሆን ያለ መረጃ እዚህ ሰማይ ምድሩ ቢደፋ ንቅንቅ አለንም። በመረጃ ነው የማወራው። ጥያቄ ቤተክርስቲያኒቱ ታቦቱና ግማደ መስቀሉ ማን ነው? ግማደ መስቀሉ ከግማደ መስቀሉ ጋር ይቅርታ፣ የሚካኤል ታቦት፣ የማርያም ታቦት፣ ቅዱስ ሉቃስ ሳላት የተባለ የማርያም ስዕል፣ ዮሐንስ ሳላ የተባለ የጌታችን ስዕል ሁሉ ጭምር ከመካ መዲናው ንጉሥ እጅ ተቀብለን አምጥተናል ብለዋል። ይህም ብቻ ሳይሆን 100 አጽም የሰው አጽም አስገብተዋል። የተጻፈ ወንድሞች እናቶች ያለች የተጻፈ በማን በገዳሙ በማን ገዳም? በኢትዮጵያ ኦርቶዶክስ ቤተክርስቲያን። በየትኛው ገዳም? ይሄ እዚህ ፎቶውን በምታዩት በጊሼን ደብረ ከርቤ ደብር ሰበካ ጉባኤ ጽሕፈት ቤት የተፈቀደ በሰሜን ወሎ አህጉረ ስብከት ሊቀ ጳጳስ ብፁዕ አቡነ አትናቴዎስ በሳቸው ፍቃድ፣ የደብሩ አለቃ ፍቃድ ደውለህ መጠየቅ ትችላለህ። መጽሐፍቶቻችሁ እዚህ ተራራ ስር አንደርግራውንድ የእግዚአብሔር አብ ቤተክርስቲያን አለ ተብሎ ውስጡ የሌለ ነገር የለም። ጅራፉ ኢየሱስ የተገረፈበት ጅራፍ ሁሉ ኢትዮጵያ ውስጥ ነው ያለው ይላሉ። እዚህ እሱም ብቻ አይደለም፣ ሰፍነጉ የጠጣበት የታሰረበት ገመድ፣ የሾህ አክሊሉ፣ መስቀሉ፣ ግማደ መስቀሉ ይሄ ሁሉ አለን ብለዋል። ከየት ነው ግን የተቀበሉት? ከሳውዲ አረቢያ ንጉስ፣ ከመካ መዲናው ንጉስ፣ ከእስላም እጅ ነው ማለት የተቀበሉት። እስከ ዛሬ ድረስ ህዝቡን ሲያደነዙዙበት የነበረው ከየት ነበር ብለው ነበር የሚሉት? ከኢየሩሳሌም አስመጣኑ ነበር የሚሉት። ድርሳነ መስቀልና መጽሐፈ ጤፉትን ናና እስቲ አስታርቅልኝ ነው የምለው። አሁን ኦርቶዶክስ ሊቅ ነኝ ደቂቅ ነኝ ቄስ ነኝ ብሎ የሚል ሰው ናና የራስን መጽሐፍ አስታርቅ።
ድርሳነ መስቀል በደብረ ሊባኖስ አንድነት ገዳም የታተመ ነው። መጽሐፈ ጤፉት በግሼን ደብረ ከርቤ አንድነት ገዳም የታተመ ነው። ሁለቱም የቤተክርስቲያኒቱ ጉባኤን አምጣ እኮ አልኩ ባለፈው። አቤት አምጣ ትንሣኤ ዘጉባኤን አምጣ። ትንሣኤ ዘጉባኤ ገዳማት እያንዳንዱ ያሳተሙት በራሳቸው ነው። ብሎ ነገር የለም። የትንሣኤ ዘጉባኤን አምጣ። ተበላህ ብራዘርዬ፣ ብሎ ነገር የለም ብለህ ካልክ ለምን ይበላል? ተበላህ ማለት ታሪክ በራሳቸው። በነገራችን ላይ ግን አንድ ነገር ሰው እኮ ሳያላወቀልህ ነገር ድብን ያለ የኦርቶዶክስ ፎንቃ አለብህ። የኦርቶዶክስ ፎንቃ አለቅህ አለ። በቃ ድብን ያለ ፎንቃ አለብህ። በስጭት ነው ሮያልዬ፣ እመቤቴን አይደለም አድመጣ ልትረሳት አልቻልክም። ይገባኛል። ልትረሳት አልቻልክም። ብዙ ነገር ፈረሰ። ይገርመኛል። እኔ የራሳችሁ ታሪክ አቃተህ። በቃ ያው ልሰድብህ አይደለም ግን መርሳት ያቃተህ ልጠይቅህ ነው። ሰድበህ ሲደክምህን የተውከኝ እንጂ እኮ ስሰድበኝ ነበር። እኔ ችግር የለም ብሰድብ። ድብና አድርጌማ ሰድብ ነበር። የምትመለስ አይደለም፣ በስድብም አትመለስም። ገባህ? ዝም ብለህ ቀኑን ሙሉ ኦርቶዶክስ ምን ማለት ነው? ቆይ አንተ አይሰለችህም? አይሰለችኝም። እኔ የምመክርህ በቃ አሪፍ ሰዎች ጋር፣ ደህና ሰዎች ጋር ይሄ መረጃ አለኝ፣ ይሄ መረጃ አላችሁ፣ ይሄ መረጃ አለኝ፣ ይሄ መረጃ አላችሁ ብለህ ለምን አትነጋገርም? በቃ አይነጋገሩማ። ለምን እንዴ? አሁን ባለፈው እሺ፣ ባለፈው ገብቼ ግማደ መስቀሉ መካ ምናምን ስትል እሺ አሳየኝ አልኩ። ስታሳየኝ የሰበካ ጉባኤ ነው ይሄን አልቀበልም። ምንድን ነው መካ መዲና ምናምን ያልከው የትንሣኤ ዘጉባኤ ነው ወይ ብዬ ጠየቅኩ። አሳየኝ ስለ የገዳሙ ነው አልከኝ። ኦርቶዶክስ አልቀበልም አልኩ። የገዳሙ በምን እንደማትቀበለው መረጃ አለህ? ባለፈው ራሱ ስብሰባ እከታተላለሁ ብለሃል አንተ ራስህ አይደል እንዴ? ሰምተሃል? ከጳጳሱ ጀምሮ የተናገሩት ሙሉ ለሙሉ የትንሣኤ ዘጉባኤ ማተሚያ ቤት ካልሆነ በየቦታው የሚታተምን መጽሐፍ አንቀበልም አላሉም። እሳቸው እንደዛ ሳይሆን ያሉት ቪዲዮ እኮ አለኝ ብራዘር፣ ቪዲዮ እኮ አለኝ ታውቃለህ። ምናልባት ዛን ጊዜ አላልክም? ሰምቻለሁ አላልክም እኮ። አድምጠኛ ያሉትን እሳቸው ያሉትን ቃል በቃል እድገመን ያሉትን እሳቸው ማለት ነው። እሳቸው ያሉት በሊቃውንት ጉባኤ ያልተመረመረ መጽሐፍ ሊያልፍ አይገባም ነው ያሉት ብፁዕነታቸው ማለት ነው። ሲመረመር እኮ ትንሣኤ ዘጉባኤ የሚታተመው ብራዘር። ማተሚያ ቤቱ የት ነው? አይደለም በሊቃውንት ጉባኤ። አንተ ማተሚያ ቤት ነው የምትለው፣ እሳቸው ግን በሊቃውንት ጉባኤ ያልተመረመረ መጽሐፍ ሊያልፍ አይገባም ነው ያሉት። ይኸው ላሳይ። ዳጊ ፔጅ ላይ ብትገባ ታገኘዋለህ። ዳግማዊ ጥላሁን ወንድማችን ጋር ማለት ችግር የለውም። እኔ ግን አይደለም እምልህ ኖርማሊ ያሉትን በጣም ብዙ ሊቃውንቶች ስላሉ ከነሱ ግን እነሱ ንቀው ትተውታል። በቃ ንቀው ትተውታል ያንተን ነገር። በቃ ብራዘር ንቀው ከተዉ ችግር የለም። ህዝቡ እኮ እያየ ነው። ህዝቡ ቢያንስ እያየ ነው። አየህ፣ አሳይ፣ ችግር የለውም። በነገራችን ላይ አንተ የፈለግከውን ማለትን እኔ አልቃወምም። ለምሳሌ እንደማመጥ ህዝቡን አውግዘው እንደማመጥ። ቆይ ብራዘር፣ ኦኬ፣ የመጽሐፍቶቻችን ጥራት ያስፈልጋቸዋል። ንጹህ ምንጮች ናቸው። ጥራት ያስፈልጋቸዋል። ንጹህ ምንጮች ናቸው። እንግዲህ በሊቃውንት ጉባኤ ያልተመረመረ መጽሐፍ ማለፍ የለበትም። ይህን ያሉት አዋልድ መጽሐፍ ለምን ማለት ነው? የሊቃውንት ጉባኤ ማለት ትንሣኤ ማሳተሚያ ድርጅት ማለት ነው። ማሳተሚያ ድርጅቱ የቤተክርስቲያኒቱ ማሳተሚያ ነው። እሳቸው ያሉት የሊቃውንት ጉባኤ ማለት መጽሐፍትን፣ የትኛውን መጽሐፍት፣ የትርጓሜ መጽሐፍት የሚሆን ገድላት፣ ድርሳናት የሚሆን የትኞቹ መጽሐፍቶች ከመታተማቸው በፊት በሊቃውንት ጉባኤው መታየት አለበት። የቤተክርስቲያኒቱ ከፍተኛ የእውቀት ክምችት ወይ ደግሞ የእውቀት ሀብት ያላቸው በቤተ ክህነቱ ትምህርት፣ በአብነት ትምህርት ቤት እንደዚሁም በነገረ መለኮቱ ዓለም እውቀት ያላቸው ሰዎች ያሉበት ህብረት ነው የሊቃውንት ጉባኤ ስብስብ ማለት ነው። በቃ በቤተክርስቲያኒቱ ውስጥ ይቅርታ፣ በቤተክርስቲያን ውስጥ ለተጻፉ መጽሐፍቶች፣ ለሚዜሙ ዜማዎች፣ ለየትኛውም ነገር ለማረም የጎደለውን ለመጨመር ወንድማችን ሚት አድርጎ እንደገባችሁ ሚት አድርጎ ካልሆነ ትወርዳላችሁ። እሺ ቴንክ ዩ። የሚቀነሱም ካሉ ለመቀነስ የሚጨመሩም ካሉ ለመጨመር ከሲኖዶሱ ቀጥሎ ስልጣን ያለው ነው የሊቃውንት ጉባኤ ማለት ነው። እሳቸው ያሉት የሊቃውንት ጉባኤ ያላየው እና በሊቃውንት ጉባኤ ያልተመረመረ
ማንም ሊጽፈው ይችል ይሆናል እዛ ማለት ነው። አሁን አንዳንድ መርጌቶች፣ አንዳንድ የገዳም ሰዎች ሊጽፉት ይችሉ ይሆናል። ተጽፎ ግን ወዲያውኑ ወደ ህትመት አይገባም። ወዴት ነው የሚምንጣ ነው ብለው የሚሉት እሳቸው ወደ ሊቃውንት ጉባኤ ይመጣል። የሊቃውንት ጉባኤ አይቶት መርምሮ የሚወጣ ካለ አስወጥቶ የሚጨምር ካለ ጨምሮ ለህትመት ከዛ በኋላ ይቀርባል ማለት ነው እንጂ በትንሣኤ ዘጉባኤ ማተሚያ ቤት ይታተም አይደለም። እሺ አሁን እኔ ዛሬ የገባሁት ባለፈው በዚህ ጉዳይ ነው የተነጋገርነው እና የትንሣኤ ዘጉባኤ አለ የዚህ ታሪክ ከሌለ ንገረኝ ልውረድ። በቃ የቤተክርስቲያኒቱን እኮ ገዳሙን እኮ አንተ ክደኸዋል ወንድማችን፣ መልዕክት ደርሶናል። ታች ውረድ። በቃ ገዳሙን እኮ ክደኸዋል። ግሼን ደብረ ከርቤ አለ የለም ነው። አድመጣኝ፣ እኔ ባለፈው እኮ ነገርኩህ። በትንሣኤ ዘጉባኤ ማተሚያ ቤት የተጻፈ አንተ ካለ አምጣ እና ከዚህ መጽሐፍት ጋር አስተያይ። በግሼን ደብረ ከርቤ በቤተክርስቲያኒቱ ገዳም የታተመውን አንተ አልቀበልም ብለህ ስትል አለ የግሼን ደብረ ከርቤ የትንሣኤ ዘጉባኤ አለ። አምጣው። አመጣለሁ። አምጣው። በቃ አመጣለሁ። እኔ ከዛ በኋላ ይኸው እኔ ቤተክርስቲያኒቱ መጽሐፍ ይኸው ስልክ ሁሉ እኮ ቁጥር እኮ ነው ያለ ወንድሞች እናቶች። አንተ የምትፈልገው የግሼን ደብረ ከርቤ የትንሣኤ ዘጉባኤ የታተመውን አይደል የምትፈልገው? እኔ ቤትም ይታተም ቤትም መጽሐፉን ስታመጣው በግለሰብም ሊታተም ይችላል። አምጣው። በቤተክርስቲያኒቱ ማተሚያ ቤትም እንዳልከው በትንሣኤ ዘጉባኤ ሊታተም ይችላል። አምጣው። አሁን ይሄኛው ይኸውልህ በአኮቴት አሳታሚዎች ታተመ። ባለፈው አሳይተኛል። ስልኩ አሁን የአኮቴት ስልክ ይሄ ኖርማል ስልክ ነው። ይሄ ሞባይል ስልክ ነው። በዚህ ስልክ ደውሎ ማተሚያ ቤቱ የማተሚያ ቤቱ ነው። አኮቴት ማተሚያ ቤት እንግዲህ ኢትዮጵያ ውስጥ የአዲስ አበባ ውስጥ ያለ ነው እና ደውሎ ይሄ መጽሐፍ የግሼን ደብረ ከርቤ መጽሐፈ ጤፉት እዚህ ነው ወይ የታተመው ብሎ ይኸው የግሼን ደብረ ከርቤ አንድ ስክሪንሾት ላድርገው። እደውላለሁ አገር ቤት ትችላለህ ብራዘር። እንደሱ ነው የሚያዋጣው። ያው ደውልና የቤቱ የቢሮ ቁጥር ሞባይል አለ። ደውላችሁ መጠየቅ ማረጋገጥ ይሄ መጽሐፍ እናንተ ጋር ተጽፏል ወይ ብሎ አንደኛ ጠቅላይ ቤተ ክህነት መደወል። ወንድማችን ጠቅላይ ቤተ ክህነት ወደ ስልኩ ጋር ከፍ አድርገው። እሺ ያው እሺ ቴንክ ዩ። ያ ደውሎ ይሄ መጽሐፍ እናንተ ጋር ነው ወይ የታተመው? እናንተ ጋር የታተመ መጽሐፍት ነው ወይ ብለህ መጽሐፈ ጤፉት ብሎ የሚለውን ይናገራል። ይኸው እዚህ ጋር አሁን ለምሳሌ ተርጓሚው ይሄንንም ስክሪንሾት አድርጋ ምናልባት የኛ አይደለም ብለው እንኳን ካሉ ለስንተኛ ጊዜ ዋናው ስልኩን ይዟል፣ ችግር የለውም። በቃ ለስንተኛ ጊዜ ነው የታተመው? ይሄ እንኳን ራሱ መጽሐፍ በ2014 ማለት ለአራተኛ ጊዜ ነው የታተመው። የመጀመሪያው ስንት ነው? 2006 ነው የሚለው መጋቢት 2006፣ ሁለተኛው እትም መስከረም 2011፣ ሶስተኛው እትም በድጋሚ ታርሞና ተሻሽሎ መስከረም 2014 እና አራተኛው እትም ግንቦት 2014። በአንድ ዓመት ውስጥ 2 ጊዜ ታትሟል ማለት ነው። ኦኬ እሺ፣ 2 ጊዜ ታትሟል ማለት ነው። ያው መጽሐፈ ጤፉት እሺ ያደርግልሃል። መጽሐፈ ጤፉት ጌታችን መድኃኒታችን ኢየሱስ ክርስቶስ ተሰቅሎ የተሰቀለበት ማን ነው? የተሰቀለበት ቅዱስ መስቀል ወደ ኢትዮጵያ መጥቶ በግሼን ደብረ ከርቤ ቅድስት ማርያም መቀመጡና ስለ ሌሎች ጥንታውያን ታሪኮች የሚናገር መጽሐፍት ነው። መብቱ በሕግ የተጠበቀ ነው። ይህ መጽሐፍ መልሶ ማሳተም ማከፋፈልና የማሰራጨት መብት የግሼን ደብረ ከርቤ ቅድስት ማርያም ደብር ሰበካ ጉባኤ ነው። ሌላ ሰው እንኳን ማሳተም እንኳ ሰው አይችልም። ተርጓሚው ያው ርዕሰ ደብር የማነ ብርሃን አድማስ የሚባሉ እኚህ አባት ናቸው የተረጎሙት። አንቱ የተባሉ ሊቅ ናቸው ማለት ነው። ኦኬ እኚህ የደብሩ ሰበካ ጉባኤ አስተዳደር ናቸው። መምህር አባ ላይኩን ወንድፍራው ቆሞስ ማለት የግሼን ደብረ ከርቤ ቅድስት ማርያም ደብር አስተዳዳሪ ማለት ነው። አሁን ደብሩን የሚያስተዳድሩት እሳቸው ናቸው። እኚህ ደግሞ ብፁዕ አትናቴዎስ የደቡብ ወሎ ሀገረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል፣ በሳቸው ፍቃድ በሳቸው ተርጓሚነት በቤተ ክርስቲያኒቱ በገዳማቱ የታተመ ነው ማለት ነው። እኔ መጽሐፍ ስገዛ ባይዘው ልብ በሉ፣ መጽሐፍ ስገዛ ዝም ብዬ ወገኖች በዓለም ዙሪያ ያሉ ቅዱሳን የሰጡኝን ገንዘብ ዝም ብዬ ያልወላላ ሜዳ ላይ አልጥልም። ዝም ብሎ ያልሆነ ማንም የጻፈው መጽሐፍ አልገዛም። በቤተክርስቲያኒቱ ውስጥ ለጥቅም እየዋሉ ያሉ መጽሐፍቶችም ማለት ነው። ለምሳሌ እዚህ ጋር አሁን የአርሴማ ገድል አለ። በግለሰብ ነው የተጻፈው። አሁን ይሄ ማን ነው? አዘጋጅና አሳታሚው ማለት ነው። ገድል አርሴማ ቅድስት አርሴማ ብሎ የሚለው
አዘጋጅና አሳታሚው ዲያቆን ወልዱ አብርሃም የሚባል ሰው ነው። ስልክ ቁጥሩ ይሄው አለ። ከሰውየው ጋር ነው መነጋገር። 2013 ዓ.ም ታተመ ይላል። አሁን በቤተክርስቲያኒት ውስጥ ያለው ገበያ ላይ የዋለው አንደኛው የአርሴማ ገድል ይሄ ነው። ያው ኦኬ በቃ ይሄንን ቴንኪው እንትን ብዬ አገኛለሁ እመጣለሁ። በቃ ትችላለህ ብራዘር። እና በትንሣኤ ዘጉባኤ መታተሚያ ቤት የታተመ ደግሞ ካገኘህ እሱንም ይዘው ብትመጣ ከዚህ ጋር እናስተያያለን ማለት ነው። አንድ ነገር ግን የምነግራችሁ በጣም እርግጠኛ ሆኜ የምነግራችሁ መጽሐፍት የሚገዙልኝ ወንድሞችም ራሱ በጥንቃቄ ነው የሚገዙት። በምንም አይነት መልኩ ቤተክርስቲያኒቱ የማትቀበለው ቤተክርስቲያኒቱ ለጥቅም የማታውለውን መጽሐፍት አንዳቸውንም አልገዛውምም አላመጣሁም። ምናልባት በስተት እንኳን የተገዛ ካለ እንደዚህ ሳሳይ አይ ይሄ እኛ የቤተክርስቲያናችን መጽሐፍት አይደለም ብሎ ሰዎች ስላሉኝ አይደለም። እነሱ ሌላ ብለው የሚሉት ካለ ያምጡት። አሁን ለምሳሌ አሁን የደብሩ ነው የግሼን ደብረ ከርቤ ማለት ነው። እኔ አይደለም የሚያጻፍኩት ገዳሙን ያሳተመው። ያው ስልክ ቁጥር ሁሉ አለ። ኦኬ አሁን የትንሣኤ ዘጉባኤ ማተሚያ ቤት ነው መጽሐፈ ጤፉት ብሎ የሚል የሚያመጣ ሰው ካለ ያምጣና ከዛ እናስተያየዋለን ማለት ነው። ስናስተያየው የተለየ ታሪክ ሆኖ ይሄኛው ከተገኘና ያኛው የትንሣኤ ዘጉባኤ ታተመው የተለየ ታሪክ ከሆነ በቃ ይሄንን ያሳተመው ግሼን ደብረ ከርቤ ነው፣ ኤርሚያስ አበበ አይደለሁኝም። እኔ ገንዘብ ወገኖች ሰጡኝ፣ በዓለም ዙሪያ ያሉ ገዛሁትኝ። ሳስገዛ ከቤተክርስቲያኒቱ ነው ያስገዛሁት እና ገዝቼ እኔ አነበብኩኝ። ሳነብ በራሴ እንኳን አልተረጉምም፣ የተጻፈው ነው የማነበው። የተጻፈውን ሳነበው አንድ ቀን ነው ራሱ የፈጀብኝ። በአንድ ቀን ነው የጨረስኩት ማለት ነው። ኦኬ ሳነበው እዚህ ኢትዮጵያ ውስጥ መጣ የሚባለው ነገር በሙሉ ወንድሞች እናቶቼ ጉድ ነው የምትሰሙት። ጉድ ነው። ያነበበ ሰው ይናገር። አንተ ዝም ብለህ መስማት ነው ያለብህ። ያነበብኩት እኔ ልናገር። ስናገር ደግሞ ካሜራ ዘግቼ እንደዚህ ደብቄ አይደለም ማወራው። እንደዚህ ካሜራ እየከፈት ገጽ ያው ጽሁፉ እያየኸው ነው ወይ እያልኩ ማለት። ለምሳሌ አሁን እዚህ ጋር ከመካ መዲናው ንጉስ እንደመጣ የሚናገርበት የአፄ ዘርዓ ያዕቆብ ነው ይሄ ታሪክ። እሱ ነው ያመጣው። ያው ምዕራፍ 4 ገጽ 130 ማንም እንደዚህ አያሳያችሁም። ማንም እንደዚህ ካሜራ ከፍቶ አብረን እያነበብን የሚያሳየ የለም ከኤርሚያስ አበበ ውጭ ማለት ነው። እንደዚህ ደብቄ ሸፍኜባችሁ ባነብ ከየት እንደማነብ ምን እንደማነብ እንደው ብታምኑኝ እንኳን እርግጠኛ መሆን አትችሉም። እርግጠኛ የሚያደርግ ካሜራ የምከፍተው እዚህ ቤት ካሜራ ይከፈታል። አብረን ነው የምናነበው። አብረን አሁን እዚህ ከ8,000 ሰው በላይ ላይቭ ስርጭት ቀጥታ እየተከታተለ ነው። አብረን ይህን መጽሐፍ የምናነበው እያነበብን ያለው በዚህ ሰዓት ላይ ማለት ነው። 700 ሰው በዚህ በድብቅ ይሰማል። ከኋላ ወደ 7,000 ምናምን ሰው ይሰማል። አብረን እያነበብን ያለው ነው። አላየውም ብለህ አትልም። ተደብቀህም ስማ፣ በፊት ለፊትም ገብተህ ስማ። ኦርቶዶክስም ምን ጴንጤ ካቶሊክም ማንም ፊት ለፊት ላይ ነው የማነበው። ኦኬ የዚህ ታሪክ ዋና ሰው ይህ ሰው ነው፣ ዘርዓ ያዕቆብ የሚባለው ማለት ነው። በ1426 ኢትዮጵያ ውስጥ የነገሰ መናገሻ ከተማውን ደብረ ብርሃን ላይ ያደረገ ሰው ነው። ደብረ ብርሃን ላይ ቤተ መንግስቱ ሁሉ አለ። አሁን በሰሜን ሸዋ አማራ ክልል ላይ ደብረ ብርሃን እኔ ስላሴ ቤተክርስቲያን እዛ በነበርኩበት ሰዓት ላይ አይቼዋለሁ። የተወሰነ ጊዜ እዛ ቆይቼ ነበር። ብዙም ሳልቆይ ወደ እንዶዴ ሚካኤል በረሃት ውስጥ የኔታ ዳንኤል ጋር ሄድኩኝ። በወቅቱ ግን የደብረ ብርሃን ስላሴ የማነቻው መርጌታ ኤፍሬም ነው የኔታ ኤፍሬም የሚባሉ ነበሩ የነበሩት እና ደብረ ብርሃን ከተማ ውስጥ ቤተ መንግስታቸው አለ የአፄ ዘርዓ ያዕቆብ እና ንጉሱ ሃይማኖታቸው የቀና የጸና የሆነ የዳግማዊ ዳዊት ልጅ አፄ ዘርዓ ያዕቆብ የሰሩትን ስራ እንናገራለን ብሎ እዚህ ጋር ነው የሚጀምረው ማለት ነው። አፄ ዘርዓ ያዕቆብ የሚባለው ንጉስ ነው ከአረብ ሀገር እጅ የተቀበለው ከመካ መዲና እጅ ከመካ መዲናው ንጉስ እጅ ከእስላም እጅ የሚካኤልን ታቦት የማርያምን ታቦት ከእስላም እጅ ማለት ነው። ብፁዕ አቡነ እንድርያስ ለእስላም ይሰጣሉ። አሁን ያሉት ጳጳስ፣ የቀድሞዎቹ ደግሞ እስላሞች ለኦርቶዶክሳውያን ታቦት እየቀረጹ ይሰጧቸው ነበር። ማንም የሚናገረው ይኸው መጽሐፋችሁ። እነዚህ መጽሐፍቶች ፊት መቆም ፈራችሁ።
አፈራችሁባቸው፣ ተዋረዳችሁ፣ ተሸማቀቃችሁ። እኔ አይደለሁም ሂድና ከአባቶች ጋር ተጠያየቅ። አባቶችን ተሰብስበው ቁጭ ብለው በዚህ መጽሐፍት ላይ ጥራት ይጎላቸዋል ብለው አሉ። እኔን እኮ ነው የደገፉት ብፁዕነታቸው። እኔን እዚህ መተህ የምትሳደብ ጎረምሳ እኔን የደገፉት አያው ንጹህ ምንጮች ናቸው። እንግዲህ በሊቃውንት ጉባኤ ያልተመረመረ መጽሐፍ ማለፍ የለበትም። በእውነቱ በጣም ልታሰምሩበት ይገባል። ኦርቶዶክሳውያን ብፁዕነታቸው እኔን የደገፉት እኔና ወንድሞቼን ማለት ነው። መጽሐፍቶቻችን ጥራት ይጎላቸዋል ነው ያሉት። የመጽሐፍቶቻችን ጥራት ያስፈልጋቸዋል። ንጹህ ምንጮች ናቸው። ሁለት አይነት ቋንቋ ጥራት ያስፈልጋቸዋል። ንጹህ ምንጮች ናቸው። እንግዲህ በሊቃውንት ጉባኤ ያልተመረመረ መጽሐፍ ማለፍ የለበትም። በእውነቱ አይ ብፁዕነቶ ይበል የሚያሳይ ቢሆንም ግን ስንቱ አለፈ፣ ስንት ተጻፈ። ተጽፎ ሳይሆን ተቃጥሎ ማያልቅ ኦርቶዶክሳውያን ህዝቤን ወደ ሲኦል የከተተ ስንት ጽሑፍ ተጻፈ። ህዝባችን እጅ ላይ ያለ እኔ ቤት እንኳን የገባ ብራዘር ኦኬ፣ እኔ ቤት እንኳን የገቡ አሁን በኦርቶዶክሳውያን እጅ ላይ የሚገኙ የማይገኙ፣ አንዳንዶቹ በገዳማት ብቻ የሚገኙ፣ አንዳንዶቹ በአንዳንድ ትልቅ ሰዎች እጅ የሚገኙ፣ አንዳንዶቹን እዚህ ስትገልጧቸው እንኳን የማታውቋቸው መጽሐፍት ስንቱ አለፈ። ብፁዕነት እርሶ እድሜው ትልቅ ነው። ማንበብ እነዚህን ሁሉ መጽሐፍ ለማንበብ ይከብዳቸዋል፣ ከእድሜያቸው ማኳያ ማለት ነው። ይሄ እንግዲህ ከ4 ወር በፊት የነበረ ስብሰባ ላይ ነው እንደዚህ የተናገሩት። ኤርሚያስ 10 ዓመት ነው እዚህ ሶሻል ሚዲያ ላይ ጮኩት። ጩኸቴ እነሱ ጋር ደርሶ መጽሐፍቶቻቸው ጥራት እንደሚጎላቸው አሳይቻቸዋለሁ። ይሄ የኦርቶዶክስ ሊቃውንት ነኝ ብሎ የሚለውን ሁሉ በቂጡ ነው ቁጭ ያደረግኑ። ቁጭ እነዚህ መጽሐፍቶች ላይ መጡ። ማንም ኦርቶዶክሳዊ እንዲህና እንዲህ ብሎ ቢላው ተሳድቦ ሊሄድ ይችላል። ኤርሚያስ ሚስትህን አንዴ ላውጣልህ ብለው ሲሉ ነበር። የባለጌ ማዕት ሁሉ ተሰብስቦ ማለት ነው። እናትን እንዲህ ላርጋት፣ ሚስትን እንደዚህ ላርግል ምናምን ነገር ሲያምር ይቀራል። ብራዘር አማኑኤል ሚስቴን የሰጠኝ ለእኔ ነው። ኦኬ ስትበሽቁ መጽሐፍቶቻችሁ የሚዋሹትን ውሸት ሄደ መጠየቅ ነበረብህ። እዛ ቄሱን ጠይቅ እንጂ ሂድና አባቶች የተባሉትን ጠይቅ። ቤተ ክርስቲያንህን እንደዚህ ዓለም አደባባይ ላይ እኮ እንድትዋረድ ያደረጋት ኦርቶዶክስን መጽሐፏ ነው። ይኸው ሊቀ ሊቃውንቱ የተናገሩት እንደዚህ ዘመን አፍረን ተዋርደን አናቅም አሉ። ማን አዋረዳት ኦርቶዶክስን? የራሷ መጽሐፍትና የራሷ ልጆች። እንዴት አድርገው? ያው ስንት አሰስ ገሰስ መጽሐፍ እየገባ ማለት ነው። ያው ከኒቅያ ተብሎ የተጠራችሁት ምን ገጥሟት ነው? ቤተክርስቲያን ምንስ ነገር ላጽና ብላ ነው ወይስ የነበረው ምን ላልቶባት ነው ብዬ ነው ይሄን ያክል በኒቅያ ጉባኤ ስም ተሰይሞ የተጠራችሁት። ልብ በሉ። ጥሩ ነው። ዝክረ ኒቅያ ያው ይታወቃል። ዓለም አቀፍ ጉባኤያት አንዱ ከዓለም አቀፍ ጉባኤያት አንዱ ነው። ኦርቶዶክስ ተዋሕዶ ቤተክርስቲያን የምትቀበላቸው 3 ጉባኤያት አሉ። ከነዛ ዝክረ ኒቅያ ነው። አንድ ችግር የተቀረፈበት ጉባኤ ነው። ችግሩ ምንድነው? አሪዮስ ይባላል ችግሩ። የድሮ ማለት ነው ችግር ነው። ከሱ ጋር ብዙ ችግሮችም ተቀርፏል። ያኔ እንግዲህ የሃይማኖት አባቶች በሙሉ ተሰብስበው ሊቃውንቱ ተሰብስበው ብዙ ችግር የፈጠሩም ነበሩ። ከተሰበሰቡት ችግር የፈቱም ነበሩ። ስለዚህ ብዙ ችግር የተፈታበት ጉባኤ ነው ያ እና ያ ለዘላለም ሲታወስ የሚኖር ነው። ሌሎች አያት ቤተክርስቲያናትም ይህን ሲያስቡት ይኖራሉ ጉባኤውን እና አሁንም በሀገራችን በኢትዮጵያ እንደሚታወቀው ቤተክርስቲያናችን ተከብራና ተፈርታ የምትኖር ቤተክርስቲያን ናት። በዚህ መካከል ግን ብዙ ችግሮች እየገጠሟት ነው አሁንም ቢሆን። ስለዚህ ዝክረ ኒቅያ ሲባል የሊቃውንቱ የመሰብሰብ ጉዳይ ነው። እንግዲህ ዝክረ ኒቅያ ወይም የኒቅያን ጉባኤ መታሰቢያ ተብሎ የተጠራውና ምን ገጥሟት ነው ለሚለው ምን ያልገጠማት አለ መስሚያ ነው። እንደ ኢትዮጵያ ቤተክርስቲያን በዚህ ዘመን የተዋረደ ይህ መዋረድ ማለት ምን ማለት ነው? የነበራት ማን ያዋረዳት ብለህ አትጠይቅም? እንደ አንተ ጎረምሳው ወንድሜ የራሳችሁ የጉባኤ ቤት መምህር ስብሰባው ላይ የነበሩ የኢትዮጵያ ቤተክርስቲያን እንደዚህ ዘመን የተዋረደችበት ጊዜ የለም ብሎ ሲሉ ምንድን ያዋረዳት ቤተክርስቲያኔን ብለህ አትጠይቅም? መተህ ከጴንጤ ጋራ መረጃ ይዞ አለት ድንጋይ የሆነባችሁ ሰው ነው ኤርሚያስ። አለት አልኩ። አለትነቴ ባያለ መረጃ ንቅንቅ የለም።
የራስህን መጽሐፍ አንብቤ አሰጠዋለሁ ዓለም አደባባይ ላይ ማለት ነው። እንደዚህ እያያችሁ ማለት ነው። አሁን አሳያለሁ፣ አስቆጥርሃለሁ። እዚህ መጡ የተባለው ከእስላሙ ንጉሥ የተቀበሉትን ማለት ነው። ሚዩት አድርገው ብራዘር፣ እሰጥሃለሁ። ምንድን ነው ቤተክርስቲያን ምን አለች? የተዋረደችበት ገጠማት አለ የሚለው ነው መልስ ነው። እንደ ኢትዮጵያ ቤተክርስቲያን በዚህ ዘመን የተዋረደ ምን አለ? ይህ መዋረዱ ማለት ምን ማለት ነው? የነበራትን ክብር ከማጣት አልፎ ልጆቿን በሙሉ እያጣች ያለችበት ወቅት ነው። አዎ፣ አንደኛ መዋረድ፣ ሁለተኛ የነበራትን ክብር ማጣት፣ ሶስተኛ ልጆቿን ማጣት። የት ሄዱ ልጆቿ? የት ሄዱ? ወደ እስልምናና ወደኛ ወደ ወንጌላውያኑ ጋር መጡ። ወደኛ ጋር የመጡ ነፍሳቸውን አስመለጡ። ወደ እስልምና ሃይማኖት የገቡ ኦርቶዶክሳውያን ወገኖቼ እንደ እግር እሳት ያንገበግበኛል። እኔ እነሱ ጉዳያቸው አይደለም፣ ዘኪያቸው አይጉደልባቸው እንጂ ቄሶቹ ምዕመኑም ጉዳዩ አይደለም። ስሜታዊ ሆኖ ከመሳደብ በቀር ከውስጥ የወጣነውን የቤተክርስቲያኒቱን አገልጋዮች እንኳን መርጌቶችም፣ መነኮሳትም፣ መምህራንም ዲያቆናትም ወጥተን ስንናገር ሂዱና ስደቧቸው ብለው ይልኳቸዋል። ይኸው ቤተክርስቲያን ልጆቿን ከማጣት በስተቀር ወዴት እየሄዱ ነው? የኢትዮጵያ ኦርቶዶክስ ክርስቲያን ልጆች አንድ መዓት ህዝብ አይደል እየሰለመ ያለው? እፎይን ሄድና ጠይቀው። በዓለም አደባባይ ላይ ቪዲዮ ሁሉ ልናሳያችሁ እንችላለን። ሰንበት ትምህርት ቤት ውስጥ ገብተው አይደል እንዴ ወደ 30 ነው 40 የሚሆኑ ልጆችን ያሰለሟቸው? ቪዲዮ የካህናት ሚስቶች እኮ ናቸው የሰለሙት። ካህናቱ ሁሉ ጭምር ሲናገሩ የነበረው የኦርቶዶክስ ቄሶች ማለት ሚስቶቻቸው ሁሉ ጭምር የሰለሙት። እኔ ይህንን ያመኛል ወንድሜ። ለምን በዚች ቤተክርስቲያን ውስጥ የእግዚአብሔር ስም ተጠርቶባታል። ኦርቶዶክስን ስጠራት ምንም ስህተቶች እንኳን ቢኖራት የክርስቶስ ቤተክርስቲያን እንደሆነች ነው እኔ በጽኑ ማምነው። ግን ከአምላኳ የራቀች ባሪያና ጌታ ያለየበት መጽሐፍ ቅዱስና እንደነኛ አይነት መጽሐፍቶች ግሳንግስ ነገር የገባበት ቄሱ ለስልጣኑ ለሆዳቸው ለስልጣናቸው ለገንዘባቸው የሚከታከቱት ይኸው ክብሯን አታ ማን አዋረደው? ክብሯን ተዋርዳ አሉ። ማን አዋረዳት? ቤተክርስቲያን ማን ነው ሊያዋርዳት የሚችል? ቤተክርስቲያን የክርስቶስ አይደለች እንዴ? ናት። ሰማል ጉዳይ ነው እንግዲህ ዝክረ ኒቅያ ወይም የኒቅያን ጉባኤ መታሰቢያ ተብሎ የተጠራውና ምን ገጥሟት ነው ለሚለው ምን ያልገጠማት አለ የሚለው ነው መስሚያ ነው። እንደ ኢትዮጵያ ቤተክርስቲያን በዚህ ዘመን የተዋረደ ምን አለ? አዎ በደንብ የተዋረዳችሁ። ይህ መዋረዱ ማለት ምን ማለት ነው? የነበራትን ክብር ከማጣት አልፎ ልጆቿን በሙሉ እያጣች ያለችበት ወቅት ነው። በጣም ችግሮች ውስጥ ያለ እንደ ገዳማት የሚያየን እንደሆነ እንደ ጉባኤ ቤቶች የሚያየን እንደሆነ እንደ ሊቃውንቱ፣ እንደ መነኮሳቱ፣ እንደ ምዕመናኑ፣ እንደ ጳጳሳቱ ስናይ አንድ አይነት ቁመና የለሽና የመበታተን አይነት ስሜት የሚታይበት ዘመን ያለ ነው። ስለዚህ ጠላት የሚበዛበት ዘመን ስለሆነ ብዙ ችግሮች አሉ ማለት ነው። ስለዚህ እነዚህ ችግሮች ላይ እስኪ አብረን እንምከር ብለው አባቶች መጥራታቸው ትክክል ነበር። በተዘጋዩም ትክክል ነው። እኔ እንደ አንድ ጴንጤ ግን ኦርቶዶክስ ቤተክርስቲያን ውስጥ ቀድሶ እንዳደገ ሰው በቀድሞ በኢትዮጵያ ኦርቶዶክስ ቤተክርስቲያን ዲያቆን እንደነበረ ሰው በተዘጋዩም እንኳን መሰብሰባችሁ ጥሩ ነው። ግን ተሰብስበውም ደግሞ ያመጡት ነገር መጽሐፍቶቻችን ጥራት ይጎላቸዋል አሉ። 10 ዓመት ሙሉ የጮኩበትን ጳጳሱ ተቀበሉኝ፣ ሊቃውንት ጉባኤው ተቀበለ። እዚህ ኦርቶዶክሳዊ ጎረምሳ ጫትን ተፍተ መተህ ስትሰድበኝ የነበረ ሁሉ አየ ድምፃችን እላይ ድረስ ተሰማ ማለት ነው። አባቶች ሰሙ፣ ነገሩን አዩት። እኔ በጣም ብዙ ሜሴጅ በውስጥ ይመጣልኛል። ኤርሚያስ አንተ ጋር መተን ምን ሰማዋሉ? ካሜራ ከፍተህ የራሳችንን መጽሐፍቶች ገልጠህ ነው የምታሳየን ብለው ያሉኝ የኢትዮጵያ ኦርቶዶክስ ክርስቲያን አባቶች አሉ፣ ካህናት። ዲበክ ሁሉ ራሱ እንኳን ሲናገር ይኸው አሜሪካ ሀገር ቁጭ ያለው ደብተራው ማለት ነው ሲያሻው የሚሳደብ አንድ መጥቶ ተናግሮ አያውቅም። ምን አለ አንዴ? ኤርሚያስ ያነበበውን ያህል እነዚህን መጽሐፍቶች እኛ አላነበብናቸውም አለ። በራሱ አፍ ነው የመሰከረው። አዎ ትክክል ብሏል። ያላነበብኩትን አላነበብኩ እያለም ከእኔ ደግሞ የባሰ ያነበቡ የጻፉ ለብዙ ዘመን የደከሙ እንደነ መርጌታ አይነት ደግሞ አሉ። እዚህ ሌሎች ወንድሞች አሉ። በጣም ብዙ ጉዳይ በዚህ ጉዳይ ላይ ዋጋ የከፈሉ ማለት ነው። እስከ መደብደብ፣ እስከ መሞት፣ እስከ ደማቸው እስከ መፍሰስ ድረስ የደረሰ ቤተክርስቲያኒቱን የቁልቁለት ጉዞ ይዘዋት የሄዱት የራሷ ልጆችና እነዚህ መጽሐፍቶች ናቸው። ይኸው ከእስላም ንጉሥ ጋር ሲሞዳሞዳ አፄ ዘርዓ ያዕቆብ እንናገራለን አሉ። አፄ ዘርዓ ያዕቆብ የሰሩትን
በየመሐከሉ ግዕዙን ያስገቡት። እኔ አማርኛውን አንብላችኋለሁ። እንደነገሱ ክቡር የሚሆን የጌታችንን መስቀል እንዳመጡ ሰፍነጉን ከለሜዳውን የለበሰውን ልብስ ማለት ነው። የግንግሪት የታሰረበትን ገመዱን አክሊለ ሶኩ ማለት ሾሁ ማለት ነው። የአክሊለ ሾኩ የተገረፈበት ጅራፍ ይህ ሁሉ ወደ አገራችን ወደ ኢትዮጵያ እንዳመጡ ያመጡበትን ምክንያት እንናገራለን አሉ። እነዚህ ሁሉ ነገሮች መጥተዋል ማለት ነው። ኦርቶዶክስ ከውስጥሽ ወጥቼ የቁርጥ ቀን ልጅሽ እኔ ነኝ የምታደግሽ። አንድ ቀን ስሜን ጠርታችሁ አባቶች እንደኔ አይነቱን ወንድሞችና እህቶች ኤርሚያስ እግዚአብሔር አምላክ ይባርክ ያኔ እኛ አላስተዋልንም ነበር ብላችሁ ትላላችሁ። ከውርደት ከስድብ ከነበራት ገናንነትና ትልቅነት አፍራ ተሸማቃ ተዋርዳ በራሳቸው ልጆች አፍ የተናገሩት ማንም ቅሞ ጠጥቶ አጭሶ ገዳም ነው የተቀመጥኩት ብሎ ጫካ ውስጥ ተደብቆ ባቢሾ ደንዝዞ የጻፈውን መጽሐፍትን ሁሉ ጭምር ቤተክርስቲያኒቱን የክርስቶስ ቤተክርስቲያን ተብላ እንዳልተጠራች ያው ዛሬ በገዳም በአብነት ትምህርት ቤት የመበታተን ችግር ገጥሞናል፣ ተዋርደናል፣ የነበረን ተሰሚነት የነበረን ሁሉ ክብር አተናል፣ ልጆቻችን እየተበተኑ ነው አሉ። ወዴት ነው የሚበተኑት? ወደ እኔ እምነት የሚመጡት እየመጡ ነው። እኔ በዚህ 10 ዓመት ውስጥ ሰው ባይድን ምን አረጋለሁ? ብራዘር እዚህ እኮ እንደዚህ ወጥቼ ተናግሬ ለልጆቼ የአንድ $1 ዳቦ ገዝቼ የምገባበት ምንም የማገኘው ነገር የለም። ምንም ህይወቴን የምታውቁ ታውቃላችሁ፣ በርቀትም በቅርበትም ያላችሁ ሰዎች። እኔ ጉዳይ የዳቦ ጉዳይ አይደለም። እሱን መድኃኔዓለም ያለሱ ፍቃድ የበላ ተድላ የቀመሰ ማንም ስለሌለም እግዚአብሔር አምላክ ያኖራል ታምር እያደረገ ማለት ነው። ዋናው ጉዳዩ እኔ ሰው መዳን ላይ ነው። ሰው እየዳነ ነው። አዎ ወገኖች እየጠየቁ ነው። ኦኬ ከትንንሽ ከግለሰብ ቤት ጀምሮ እስከ ሊቃውንት ጉባኤ ድረስ ቁጭ ብለው መነጋገር ይሆናል ማለት ነው። ሎክ አሁን እነዚህን ሁሉ አምጥተናል ይላል። አሁን ደብረ ከርቤ እየተባለች በምትጠራው በደብሩ ነገስት አስገብተው እንዳስቀመጡት እንነግራቸዋለን ይላል። በዚህ ቦታ ላይ የዚች ቦታ ስም ተፋልሷ 3 ጊዜ ነው። አጼ ካሌብ፣ አጼ ይኩኖ አምላክና ደብረ ነጎድጓድ አጼ ይኩኖ አምላክ፣ እንደዚሁም አጼ ዘራ ያዕቆብ በደብረ ነገስት፣ አጼ ዘራ ያዕቆብ ደግሞ ዘመን ጀምሮ እስካሁን ዘመን ድረስ መስቀሉ ለተቀመጠበት ደብረ ከርቤ ተብላለች። ሙሉን ያነበብኩት እናንተ አንብቡ ከፈለጋችሁ። ሙሉ ሐሳቡ ረጅም ስለሆነ ሁሉንም እዚህ አላነበብኩም። ኦኬ እዚህ ክፍል ላይ አንድ ራእይ ያየ ዘራ ያዕቆብ ምን የሚል ራእይ ያየ? አንብር መስቀሌ በዲበ መስቀል ብሎ አሳየኝ ይላል። መስቀሉን በመስቀሉ ላይ አኑር ብሎ የሚል ራእይ ታየኝ ይላል። ከዛ እሱም ይህንን በጠየኳቸው ጊዜ ይህማ ለአባት ልጅ እጅ መንሻ ሆኖ የመጣው የጌታችን መስቀል በመካ መዲናው ሹም እጅ አለና ያ ነው ብለው ነገሩኝ ይላል። በዚያን ጊዜ ስለዚህ ነገር እንዴት የእስላሙ ንጉስ የጌታዬን መስቀል ለመያዝና ገንዘብ ለማድረግ ቻለ ብዬ ከሱ ጋር ለመዋጋት መንፈሳዊ ቅናትን ቀናው ይላል። ማዘራ ያዕቆብ እስላም እጅ ነው የነበረው የመካ መዲናው ንጉስ ማለት ነው። ከዚህም በኋላ ምታ ነጋሪት ክተት ሰራዊት ብዬ ሰራዊቴን ሰበሰብኩ ይላል። የኢትዮጵያ ንጉስ ዘራ ያዕቆብ ኦርቶዶክስ ተዋሕዶ ቤተክርስቲያንን ወደ ጉድጓድ የከተተ አንደኛው ንጉስ እሱ ነው። ከመካ መዲናው ሹም ከጋፊሄር ጋራ ለመዋጋት እንደ ሌዋ ድረስ ዘመትኩኝ። ሀተታ የሰራዊታቸውን ብዛት ፊታውራሪው ሲዘራ የሄደ እንደሆነ ደጀኑ ቆረቆንዳውን ሲወቃ ነበር የሚከተለው ካለ በኋላ በዘመኑ የነበረው የምስሩ ንጉስ ምስር የተባለው ግብፅ ማለት ነው አሽሪፍ ሲሆን ጋፍሄር እንደ ንጉስ ሆኖ መካ መዲናን ይገዛና ያስተዳድር ነበርና እንዲህ አለ።
እርሱም የሰራዊቱን ብዛት አይቶ እንዲህ አለኝ፣ ከእኔ ጋር ምን ያዋጋሃል አለኝ። ከዛ በእኔ እጅ የተያዘውን ያለውንም የአባትህን ገንዘብ መስቀሉን፣ ስዕላቱን እሰጥሃለሁ፣ ከእኔም ጋር አትዋጋ አለኝ ይላል። ሀተታ ይላል ያስገባል። ከዛ ይህንንም ብሎ እጅ መንሻዬን፣ መስቀሉን፣ ሰፍነጉን፣ ከለሜዳውን፣ አክሊለ ሦኩን፣ ሉቃስ የሳላትን የእመቤታችንን ስዕሎች፣ ዮሐንስ የጻፈውን የጌታችን ኢየሱስ ክርስቶስን ስዕል፣ የመላእክት አለቃ የቅዱስ ሚካኤልን ታቦት ይህንን ካስረከበ በኋላ የመካ መዲናው ሹም ጋፊሄር ይህንን እጅ መንሻ ተቀብለህ ወደ ሀገርህ በፍቅር ተመለስ፣ ከኔ ጋር ምን ያዋጋሃል? አንተስና የአንተስና የኔ ሰራዊት በከንቱ ቢያልቅ ምን ይረባናል? ምንስ ይጠቅመናል ብሎ ለመነኝ። ይህንንም እጅ መንሻ አድርጎ የሰጠኝ መስቀሉንና ስዕላቱን መስከረም 21 ቀን በ1443 ዓመተ ምህረት ከተቀበልኩት በኋላ አንብር መስቀሌ በዲበ መስቀል ብሎ ያሳየኝ ህልም ይህ ነውን ብዬ ህልሜን አሰብኩ ይላል አፄ ዘርዓ ያዕቆብ ማለት ነው። ከማንጅ ጋፊሄር ከሚባል ከመካ መዲናው ሹም ንጉስ። ስለዚህ የዘንድሮን መስቀል ስታከብሩ ኦርቶዶክሳውያን አላህ አክበር እያልክ ነው ማክበር ያለብህ። በስመ አብ ወወልድ ወመንፈስ ቅዱስ በፍጹም አይቻልም። ሎቱ ስብሐት ምናምን ነገር እንዳትሉ። ዘንድሮ ማሻአላህ እያልክ ነው ማክበር ያለብህ ማለት ነው። እስከዛሬው በስመ አብ ወወልድ ወመንፈስ ቅዱስ ብላችኋል። አሁን ግን ቢያንስ ንጉሱ ሊታሰቡ ይገባል። ስጦታውን ሰጥተዋል። ምን ያልሰጧችኋል? የሚካኤልን ታቦት ሰጥተዋችኋል። የማርያምን ታቦት ሰጥተዋችኋል። ብፁዕ አቡነ እንድርያስ ደግሞ 15 ታቦት ደግሞ ሰጥተዋል። እሳቸው ደግሞ ለእስላሞች አሁን በሌላ ጊዜ ደግሞ መልሰው ይሰጧችኋል። እሱን አሁን አስተፍሩላህ እያልክ ነው ማክበር ያለብህ የዘንድሮ መስቀል። ማሻአላህ ማሻአላህ እያልሽ ነው ዘንድሮ ማክበር ያለብሽ እህትዬ። ለካ ለዚህ ነበር አየህ፣ ከድሮ ጀምሮ እኛና እነሱ ነን ሲሉ ነበር። እኔ መቼ ገባኝና ጴንጤ ትናንትና ነው የመጣው እያሉ ሲሉ ነበር። ታቦት እየተቀባበሉልህ ነው ስልህ አንተ ገና ደህና እኮ ተኝተህልኛል ብራዘር። ቤንቴው እዚህ ተኝቶልሃል ኢየሱስ ጌታ ነው እያለ ማለት ነው። ጌታ ይመስገን እያለ ተኝቷል። ታዲያ ላይ ተኛን እንደ ራፍ እኔም አምላክ እንደሆንኩ እወቁ ብሎ ስላለ ታኝ ገላግሎሃል አንዴ መድኃኔዓለም። ኦኬ ብቻ አይደለም አጥንቶች፣ በጣም ብዙ አጥንቶች መጥተውልናል ወደ ኢትዮጵያ። ብዙ አጥንቶች በአጥንት ባለጠጎች ሆነናል። በእውነት እንደ ኢትዮጵያ በሰው አጥንት ባለጠጋ የሆነች ሀገር የለችም። ማን ያመጣው? ኦርቶዶክስ። ኬት ነው ያመጣችው? አብረን እናነባለና። የኤርሚያስ ክፋቱ ያለ መረጃ አለመንቀሳቀሱ ነው። አብረህ ታነባለህ፣ ግዴታሽ ነው። ታነቢያለሽ እህትዬ። ያው ገጽ 214 ምዕራፍ ክፍል 10 ቦታዋ ስለሚገኙ የቅዱሳን አጽም የመጡልን ኦርቶዶክስ በእውነት ላበላብ እየሆነች ለእኛ ለልጆቿ አስባ ለኢትዮጵያውያን ያመጣችው። ዳግመኛ በዓላቸውን ታከብሩና ዝክራቸውን ተዘክሩ ትማጸኑባቸው ዘንድ በዓላቸው ልታከብር ዝክርህን ልትዘክር እና ትማጸንባቸው ዘንድ ልትለምንባቸው ምን አምጥቼላችኋለሁ ትለናለች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። በወርቅ ከተለበጠው ከእንጨቱ ሳጥን ውስጥ አጽማቸው ያለ አጥንታቸውን አስጭና ያመጣችው የኢትዮጵያ ኦርቶዶክስ ሁሉንም አሁን የምንቆጥራቸው የቅዱሳን አጽም
ከመስቀሉ ጋር አንድ አድርጎ የሚይዛቸው እሱ ነውና ምኑ ሳጥኑ ማለት ነው። ከዚህ ቀጥሎ የመጣውን የቅዱሳንን አጥንት ዝርዝር ይቆጠራል ይላል። እስኪ ቀና በይና ስሚኝ እህትዬ፣ እንትን ሶፋና አልጋ ላይ ሆናችሁ ማለት ነው። ቀና በሉና ከዚህ በኋላ እስኪ ለምድራችን በረከት ብላ ኦርቶዶክስ ያመጣችውን አጥንት እንቁጠር። አጽም ማለት ነው። ኤርሚያስ ውስጤ እያረረ ልሳቅ እንጂ አይ ህዝቤ፣ አንቺ ነው የምጠብቀው እህትዬ፣ አንተ ነው የምጠብቀው። ጋደም ያላችሁ ተነሱ፣ ከበረከቱ ከነዚህ አጥንቶች በረከት እንድትካፈሉ ማለት ነው። ኦርቶዶክሳውያን አጥንት አስመጣችሁልን ጭናችሁ ከኢትዮጵያ ውጭ። እሺ ከዚህ ቀጥሎ የመጣ የቅዱሳንን አጽም ዝርዝሩ ይቆጥራል። ከዚህም ካለው መጀመሪያው አምላክን የወለደች የእመቤታችን እናት የሐና አጽም፣ የማርያም እናት አጽሟ ወሎ ውስጥ አለ። ከየት ነው የመጣው? የማርያም እናት የሐና አጽም አለ ኢትዮጵያ ውስጥ መጥቷል። የሐዋርያው የበርተሎሜዎስም አጽም መጥቶልሃል። አሜን አትሉማ? እስራኤል ዳንሳ እዛ ቤት እኮ ይሄ ሲነበብ ከበሮ ይመታል፣ ደወል ይደወላል፣ ህዝቡ እልል ይላል። ጴንጤ ምንም እልል አይልም። አየህ ጭጭ ብሎ ቁጭ አለ። አንዳንዱም ይሄኔ ወይ ጸሎት ላይ ነው ያለው በጌታ በኢየሱስም ያለ ማለት ነው። የበርተሎሜዎስ አጽም ዝም ባሉ ድምፆች ይወጋ የሚል ድምፅ እየተሰማ ነው። ዛሬ ተወጋጋላችሁ። የቅዱስ ጊዮርጊስ አጽም የፈረሱ ጭራ ጭምር መጥቶልሃል። ዘልዳ አለ ብዙ ጊዮርጊስ አለና ከዚህም ሲለይ ወአዘ ፈረሰ ቅዱስ ጊዮርጊስ 12 ክንድ የሆነ የፈረሱ ጭራ ጭምር የፈረስ ጭራ ሁሉ ነው ያመጣችልን። በእውነት እቺ ቤተክርስቲያን አቤቱ ጌታ ኢየሱስ ክርስቶስ የፈረስ ጭራ ሁሉ ጭምር ነው ያመጣል። የአንጾኪያው ሰማዕታት የሆነ የገላውዲዮስ አጽም አምጥተንላችኋል። አጥንት በአጥንት ሆኗል። አጥንት በነፍስ ወከፍ ለኢትዮጵያውያን ቢሰጥ የማያልቅ አጥንት መጥቷል። የአገሩ አልበቃ ብሎን ከውጭ ሀገር ኢምፖርት ኤክስፖርት ማለት ነው። ዛሬ ጴንጤን ሁሉ አናድጀው አልኩ። ኮረንቲ መቼም አጨብጡም እንጂ ወደ ጸሎት ትገባታለህ። የፈዘስክ ጴንጤ ሁሉ እነሱን ተዋቸው፣ አትንኳቸው እንትን ብሎ በዛ ጋ መጥቶ ምናምን ነገር ብሎ የሚላለ እነንቶኔ ማለት ነው። ያለቃቅሱ በስም ወንጌላውያን በድርጊትና በእንትን አምጥተንላችኋል። የአንጾኪያው የሰማዕታት የገላውዲዮስ አጽም አምጥተንላችኋል። እንዲመጣላችሁ የምትፈልጉትም ሰዎች ካላችሁ ኦርደር አድርጉ፣ ይመጣል። ችግር የለም። የሊቀ ጳጳሳቱ የሳዊሮስና የዲዮስቆሪዮስ አጽም የጳጳስ ሁሉ አልቀርም። የፈረስ ጭራ፣ የጊዮርጊስ አጽም፣ የበርተሎሜዎስ፣ የገላውዲዮስ፣ የቱሱኒዮስ ብቻ ጥራ። ያልመጣ ካለ አስገቡ። ደብዳቤ እየጻፋችሁ የእንትናን አምጡልን በሉ። የጎልያድንም ጭምር ፈልገን እናመጣላችኋለን። ያው በእናቱ እንትን የሰሜን ሸዋ ሰው ነው ሲባል ሰምቻለሁ። ጎልያድ እኔ ኢትዮጵያ እኔ ማነጣ ላይና ዘቅዝቄ ካለቀስኩ ቆየው።
እርሜን ያወጣሁት በዚች ሀገር ጉዳይ እርሜን ያወጣሁት፣ በተለይ በሃይማኖቱ ቤት እርሜን ያወጣሁት። ይመጣልሃል የጎልያድ የኒፍሌሞች ይመጡልሃል፣ ጃይንት የሚያክሉ ማለት ነው። ምን ያርግል ብለህ ካል ከመጡ ሄደህ ትሻሻለህ እና 22 ትውልድ ይማርልሃል ትላለች። የሳዊሮስ የዲዮስቆሪዮስ የቤተልሔም አውራጃ በቤተልሔም አውራጃ ያስፈጃቸው ሄሮድስ ማለት ነው 14,000 ከ4,000 ሕፃናት አጽም ይህም መጥቶላችኋል። እነዚህ የቆጠርናቸው 7ቱ በወርቅ ከተለበጠው ከእንጨቱ ሳጥን ውስጥ አሉ። የት? ግሼን ደብረ ከርቤ። በእመቤታችን ስም የተቀረጸችውንም ታቦት አምጥተንላችኋል። ከእስላሙ ንጉሥ ተቀብለው ማለት ነው። የሚካኤል ብቻ አይደለም። ይችን 10ቱ ቃላት የተጻፈባት ታምር የምታደርግ ደገኛ ታቦት ናትና መታለች። 10 ቃላት የተጻፈባቸው በጻድቃን በሰማዕታት በመላእክት ስም የተቀረጸ ታቦት ሁሉ ደገኛ ነውና 10ቱ ቃላት የተጻፈበት አምጡ አሳዩን ብለን ስላቸው ስመ እግዚአብሔር ፊልጵስዩስ ላይ የተጻፈው ወይ ደግሞ አልፋ ቤጣ የሚል የተጻፈ ነው ያለው ብሎ ይላል። ቤጣም የለ ባርኔጣም የለ የተጻፈ ብራዘር አታምታታም ስልህ አታምታታ ተረታም ትውልድ አታምታታ። ከዚህም ቀጠላችሁ የጻድቃንና የሰማዕታትን በዓላቸውን አክብሩ፣ ዝክራቸውንም ዘክሩ። ይሄው ነው የተፈለገው። ዝክር ስትዘክር እኛ ቄሶቹ እንበላለን። አንተን አፈርደቼ እናስበላለን፣ እኛ ግን እንበላለን። አክብሩ ይላል። ለምን? ዋናው እነዚህ ሁሉ አጥንቶች የመጡት ለምንድን ነው? ከዚህ ቀጥሎ የጻድቃንና የሰማዕታት በዓላቸውን አክብሩ፣ ዝክራቸውንም ዘክሩ። ይኸውልህ እኔ እግዚአብሔር ምስክር ነው። ሃይማኖት ቤት እንደሚሰራው ፖለቲካና እንደሚሰራው ንግድ የትኛውም ዓለም ላይ አይሰማም። የትኛውም ዓለም ላይ አይሰራም። በሃይማኖት ስም የሚነግዱ ነጋዴ ሸቃጮች ማለት ነው። በአይሁድ ማህበረሰብ ውስጥ የነበሩ ፈሪሳውያን፣ ሰዱቃውያን፣ ጸሐፍት አሴናውያን፣ ሂላል፣ ሻማ የሚባሉ በኦርቶዶክስ ቤተክርስቲያን ብትመጣ እንደዚሁ አንድ መዓት፣ ጴንጤውም ጋር ብትመጣ ልክ እንደዚሁ አንድ መዓት አልኩ። በሃይማኖት ቤት የሚሸቅጥ ማለት ነው። እግዚአብሔርም በመፍራት በጽድቅና በቅድስና ነገ በፊቱ ቆማለሁ ብሎ የሚል የሚያገለግል የሉም ብዬ አልልም። ጥቂቶች አሉ፣ ቅሬታዎች አለን። ከማንም ወሮ በላ ጋር አልደመርም። እኔ እግዚአብሔርን እፈራለሁ። ነገ በፊቱ የምጠየቅበትን ነገር ነው የማደርገው። ግን ንግድ ብለህ ካልክ፣ ሽቀላ ብለህ ካልክ ያለው አንተ ዝም ብለህ አንተ ሞል ለሞል እየተንከራተትክ የምትሰራው ምናምን ነገር ተወሱን ሂድ። በእያንዳንዱ እግዚአብሔርን በማይፈሩ ጳጳስን ማነው ነቢይና ሐዋርያንን ብለው የሚሉ ፓስተርነን ብለው የሚሉ ጋር ከህዝብ ዘርፈው እነሱ ደም እንደጠጣ ቅማል አብጠው የተቀመጡ ማለት ነው። የሰራዊት ጌታ እግዚአብሔር የኋልዮሽ ያስኬዳቸዋል። ህዝቡን ግጣውት እነሱ ወፍረዋል። እዚሁ እኛም ቤት ያሉት የሚያምታቱት ነው ብዬ የምልህ። ሂድ በኦርቶዶክስ ተዋሕዶ ቤተክርስቲያን ጳጳሷ አስኬማውን ደፍቶ አልኩ። እጁ ለስላሴው ብራዘር አያርሱ፣ አያጭዱ፣ አይቆፍሩ፣ ምን አይሉ። እጃቸው ላይ የጠነከረ መስቀል ምን ነገር የሚይዙት በትረ ሙሴያቸውን ይዛሉ፣ ከዛ መስቀላቸውን ይዛሉ። በቃ አለቀ ብራዘር። ገንዘቡ ያለው እነሱ ጋር ነው። አንድ የመጨረሻ በጣም ድሃ የተባለ ጳጳስ ካለ ከ30 እና ከ50 ሚሊዮን ብር ያላነሰ ያለው ካለ በጣም መናጢ ነው፣ ገና ጀማሪ ነው። በባለፈው ሲጣሉ በምን የተጣሉት? በስልጣንና በገንዘብ ነው። ምንድን ያጣላቸው? ሌላ የስተት ትምህርት መካከላቸው ገባ አልገባም? እዛ ቤት ስላደኩ አውቀዋለሁ። ስለመጽሐፏ ልጠይቅህ ነው የገባሁትን። ጊዜ የለኝም። ጠይቀህ ወይስ? እሺ ትችላለህ። ኦኬ እንትንም ማን ነበር? ዳቆር ማን ያልከኝ? ምን ባዩ ቅድም እንትን ከቨሩ ላይ ዳቆር ማን ነበረ እንትን አለው ያልከኝ? ኖ ይሄኛው የአርሴማን ነው የምትለው? የመጽሐፈ እንትን ኤፉት
የጠይፉት ዲያቆን የለም። ዲያቆን አለው እንዴ? አዎ ማነው እንትን ተርጓሚው ርዕሰ ደብር የማነ ብርሃን አድማሴ ናቸው። እኚህ ሰው ማለት ነው። እኚህ ናቸው ተርጓሚው፣ እኚህ ናቸው። የማነ ብርሃን አድማሴ ተርጓሚ ናቸው። አዎ ተርጓሚ ያው እዚህ ጋር ይናገራል። እንትን ዲያቆን ዳንኤል ሚል እንትን አለው። እስቲ ነው የለውም። ተርጓሚ ነው መጨረሻ የታተመው ዲያቆን ዳንኤል። በነገራችን ላይ አሁን አንተ ከመካ ነው የመጣው ብለው ጽፈዋል ብለህ አይደለ እያልክ ያለው? ይኸው እያሳየሁ አይደል እንዴ ለህዝብ? አዎ የስ ይኸውልህ አንድ ነገር ልንገርህ። እኔ አሁን ለምሳሌ መጽሐፉ ማለት ነው እኔ አሁን ቅድም ምን አልኩህ? ከምንድን ነው ትንሣኤ ዘጉባኤ ብዬህ አልነበረም? ትንሣኤ ዘጉባኤ ማተሚያ ቤት ምናምን ብዬህ እና ግን አንተ የግሸን ደብረ ከርቤ እዛው የገዳሙ የሰበካ ጉባኤን ያሳተመውና ምን ነበር አኮቴት ነው ያልከኝ? አኮቴት ማሳተሚያ ይሄው አኮቴት ብለኛል። አዎ አኮቴት አሳታሚ ውስጥ ታተመ ነው። መጨረሻ ላይ ዲያቆን ዳንኤል የሚባል ዲያቆን እንትን ብሎታል። የመጨረሻውን እንትን ብሎታል። አሁን ነው ደውዬ የጠየቋቸው እዛው ቦታ ማለት ነው። ዲያቆን ዳንኤል ክብረት ነው? ኖ አይደለም። ዲያቆን ዳንኤል የሚባለው የመጨረሻውን ህትመት እሱ ነው ከማህበረ ቅዱሳን ያሳተመው ማለት ነው መጨረሻ። እና ምንድን ነው ያሉኝ እነሱ እንደዚህ አይነቶችን ተሐድሶ ምናምን የሚባሉት የሚያሳትሙታል ለራሳቸው የፈጠሩ ያሳትሙታል። የመጨረሻውን ግን አጣርቶ ኤዲት ያደረገው ዲያቆን ዳንኤል ነው። በዚህ ስልክ ነው የደውለህ የጠየቀው? አይደለም፣ አይ በዚህ ስልክ አይደለም። በዚህ ስልክ ነው መጠየቅ ያለብህ። በዚህ ስልክ ሳይሆን ኖርማሊ በሌላ ስልክ ነው መጠየቅ ያለብህ። የአኮቴት አይ ቲንክ ይሄ ወይ የግሼን ደብረ ከርቤ ስልክ ነው ወይ ደግሞ በአኮቴት አታሚዎች ታተመ ነው ብሎ የሚለው ወይ የማተሚያ ቤቱ ነው። ይሄው የአዲስ አበባ የቢሮ ማለት ነው። የሞባይሉም ይሄው ማለት ነው። ኦኬ አሁን መጠየቅ ያለብህ ሌሎች ሰዎች ጋር ብትደውል ማህበረ ቅዱሳንም ከሆነ ማህበረ ቅዱሳን የቤተ ክርስቲያኒቱ ማህበር ነው። የሰንበት ትምህርት ቤቶች ማደረጃና ማምሪያ ማህበረ ቅዱሳን በቤተ ክርስቲያኒቱ ውስጥ ያለ የቤተ ክርስቲያኒቱ ብቸኛ የሰንበት ትምህርት ቤት ነው። ወጣቱ መንፈሳዊ ትምህርት የሚማርበት የሚሰለጥንበት ማለት ነው። መጠየቅ ካለብህ አንተ በዚህ ስልክ ነው መደወል ያለብህ። ይሄን ስልክ ስትደውል ምን አለ መሰለህ አንተ ፋርስ መካ ስፔሲፊክ መካ የሚል ያለው እዛ ውስጥ ያየው ይኸው ላሳይህ። ገጽ ስንት ነው? ይኸው ክፍሉ የሚጀምረው ከዚህ ጀምሮ እኔ ሙሉን አንብቤዋለሁ። ክፍል 4 ላይ ነው የሚጀምረው። አፄ ዘርዓ ያዕቆብ ነው ይሄንን ያደረገው ከገጽ 130 ጀምሮ። በዚህ ክፍል ላይ ክፍሉ ሙሉ ሳነበው ለምሳሌ እዚህ ጋር አፄ ዘርዓ ያዕቆብ እነሱም ይህን በጠየኳቸው ጊዜ ይህንማ ለአባትህ እጅ መንሻ ሆኖ የመጣው የጌታችን መስቀል በመካ መዲናው ይታያል አይደል? በመካ መዲናው ሹም እጅ አለና ያን ነው ብለው ነገሩኝ ይላል። ከዛስ በዚያን ጊዜ ይላል ዘርዓ ያዕቆብ ማለት ነው የዛሬ በ1426 ላይ ነው ኢትዮጵያ ውስጥ የነገሰው። በዚያን ጊዜ ስለዚህ ነገር እንዴት የእስላም ንጉስ የጌታዬን መስቀል ለመያዝና ገንዘብ ለማድረግ ቻለ ብዬ ከሱ ጋር ለመዋጋት መንፈሳዊ ቅናት ቀናው ይላል ንጉሱ አፄ ዘርዓ ያዕቆብ። የዛሬ ምን እንደሆነ ታውቃለህ? እዚህ ላይ እንትኑ ግማደ መስቀሉ ግብፅ አርፎ ነበረ። በዛ ሰዓት ግብፅ በአረቦች እንትን የምትስተዳደር አገር ነች። እንቀጥለው አሁን ስናየው ግብፅ ከሆነ ቀጥለን እናያለን። ሁለት ሀገሮችን ይጠቅሳል። አንዴ ሰማኝ። ከዚህም በኋላ ይላል አፄ ዘርዓ ያዕቆብ ከዚህ በኋላ ምታ ነጋሪት ክተት ሰራዊት ብዬ ሰራዊቴን ሰበሰብኩ ይላል የኢትዮጵያ ንጉስ አፄ ዘርዓ ያዕቆብ። የዛሬ 540 ዓመት አካባቢ ላይ የነገሰ ንጉስ ነው። ኦኬ ከዛስ ከመካ መዲናው ሹም ከጋፊሄር ጋር የመካ መዲናው ሹም ማለት ከጋፊሄር ጋር ለመዋጋት አደሌዋ ድረስ ዘመትኩ ይላል። ሀተታ የሰራዊታቸው ብዛት ፊት አውራሪውን ሲዘራ የሄደ እንደሆነ ደጀኑ ቆረቆንዳውን ሲወቃ ነበር የሚከተለው ካሉ በኋላ በዘመኑ በነበረው የምስሩ ንጉስ ይኸው ግብፅ ያልከው ማለት ነው። ምስር የምትባለው ግብፅ ናት እንደምታውቀው። ንጉስ አሽሪፍን ነው። አዎ ንጉስ አሽሪፍ ማለት ነው። ይኸው አሽሪፍ ይላል። የግብፁ ንጉስ በዘመኑ የነበሩት የግብፁ ንጉስ አሽሪፍ ሲሆን ጋፊሄር የሚባለው ግን ልብ በል ይኸውልህ ሮያል ጋፊሄር እንደ ንጉስ ሆኖ መካ መዲናን ይገዛና ያስተዳድር ነበረና እሱን እኮ ነው ያልኩህ። ይኸውልህ
አሽሪፍ ይኸውልህ አሁን እንድትረዳ የሚፈልገው ንጉስ አሽሪፍ የግብፅ ላይ ስላረፈ ከግብፅ ደግሞ ለመቀበል እንትኑን ግማደ መስቀሉ ለመቀበል ግብፅ የምትተዳደረው በነ ንጉስ አሽሪፍ በሙሉ አረቦቹ ግዛት ስለነበረ የንጉስ አሽሪፍን ጋራ ተደራድሮ ለማምጣት መስቀሉን ለማምጣት እንጂ ከመካ መጥቶ አይደለም። ምክንያቱም ያ የንጉስ አሽሪፍ የነበረው የአረቦቹ ገዢ ነበረ። ስለዚህ ንጉስ አሽሪፍ ጋር ለመነጋገር የተደረገው ነገር ነው እንጂ ትክክለኛውን እኮ አሁን እኮ አይልማ የንጉስ አሽሪፍን እዚህ ጋር ይጣውና ውጊያውን ያደረገው ግን ከጋፊሄር ከተባለው የመካ መዲናው ሹም ጋር ነው። ይኸውልህ ከእስራኤል ሂዶ አንተ ራስህ ቆይ ዝም ብለህ ኖርማሊ ተወውና ከእስራኤል እንደተነስቶ በግብፅ አድርጎ እንደመጣ ታውቃለህ አታውቅም? ቆይ ታሪኩ ይኸውልህ አሁን ይሄኛው መጽሐፍ እንደዚህ ይላል አይደል ብራዘር? ሌላ እንዴት ቆይ አንዴ ጠብቀኝ፣ እዚህ ሌላ መጽሐፍ ላወጣ ነው። ኤርሚዬ ምን መሰለህ አሁን ታሪኩን ኤዲት ብናደርገው የተሻለ ነው አይነት ነገር ይመስላል። ወንድማችን እንደዛ ከሆነ ኦኬ። ይሄኛ አሁን ኦኬ እሺ፣ ዳጊ ጨርስ። ሶሪ ባጭሩ መሰለህ ውርደቱን ቀለል የሚያደርገው በእንዲህ መልኩ ቢሆን ነው። ምን ሊያደርግ እስላም መስቀሉን አንተ ደግሞ ልክ እንደሰለጠነ ሰው አውራ። ዝም ብለህ የመንደር አይነት ወሬ አታውራ። ውርደቱ ምናምን ዝም ብለህ እንደሰለጠነ እንደተማረ ሰው አውራ። ምን አይነት ወሬ ይሄማ እንዲያውም ካልከኝ በደንብ ልሂድበት። እያወራን ነው። እንደዛ ከሆነ በደንብ ልሂድበት። ነገርኩህ። የግብፅ በደንብ ልሂድበት። ሚዩት አድርግና እኔ እንዲያውም ዝም ብዬ ላልፈው ነበረ። በደንብ ሄድበታለሁ። እንደሱ ከሆነ ሚዩት ታደርገው ሄድበታለህ። አንተ ሁሉ ጊዜ የመንደር ሴት አይነት ወሬ ነው የምታወራው። አትቆጣ ወንድማችን። ኖ ለምንድን ነው አሁን እኔና እሱ እያወራን ከተናደድከው በላይ በትክክል እያወራህ አይደለ? ለምን አሁን በዚህ ያን ልክ አይደለም። እኔ እናንተ ልክ የታሪኩን ፍሰት ይሄ ነው እያልኩ እያስረዳው ታሪኩን ፍሰት ስትናገር ጋፌር ወሬ ነው የምታወራው። ጋፌር ከተባለ ሴት ወሬ ነው የምታወራው። ሮያል ቆይ ፕሊዝ ምን አይነቱ ነው? እና ጋፌር ከተባለው ነገር ካለው ካንተ ይበልጥ በደንብ አድርጎ ማዋረድ ይችላል እኮ ትልቅ ሰው አይደለም። ምኑን ያዋርዳል? አይበቃም ወንድሜ ምናምን ይላል። እኔ ኤርሚን ያናግረዋል። ይውረድና አውራ የፈለግከውን አውራ። ማማት ውረድ። አሁን አየህ አንተ ነው ይኸውልህ እንደ ሴት ከቅድም ጀምሮ አይሃለሁ። ዝም ብለህ ገብቶሃል። በጣም ዲቴል ትሄዳለህ። ሴቶች በጣም ዲቴል ይሄዳሉ። which is okay ምንም ችግር የለብንም እኛ ባይ ዘ ወይ በደንብ ነው ፊክቸር ሳይው ዲቴል ነው የሚያዩት። ጉዳዩን ሳይው በጣም ዲቴል ነው የሚያዩት። which is okay ልክ ነው። ስለ እምነት ጉዳይ ስለሆነ ማየትህ ምንም ችግር የለው። መመርመርህ ማጣራትህ በደንብ እያየሁ ነበረ። ግን መተህ ታሪኩን እንዲህ አድርጌ ኤዲት ባደርገው ቤተክርስቲያኔ ከውርደት አድናለሁ የሚል ርቀት ሄድክ። ገባ? the fact you trying to እንትኑን ነገሩን ለማወቅ መጣር it's okay በጣም ግን ታሪኩ ኤዲት ይደረግልኝና ቤተክርስቲያኒን ከውርደት ላድናት ነው። ኦፍ ኮርስ ይሄ ውርደት ነው። ደግሜ እላለሁ ለሶስተኛ ጊዜ ይሄ ውርደት ነው። ገባሃል? ምን ሲሆን መስቀልና ሙስሊም ተነካካ? በዚህ ጉዳይ ብቻ ነው እንደ ቤተክርስቲያናችሁ ከሙስሊም ጋር የተነካካችሁ አይደለም እኮ። በብዙ ዲቴል እኮ ነው የተነካካችሁ። የምታደርጉት ነገሮች በጠቅላላ ይሄው ዛሬ ድረስ እስከ ከትላንትና ከ3-4 ቀን ጀምሮ ያለውን ታሪክ ስትመለከት ራሱ አንድ ሙስሊም የሚያደርገውን ነገር ነው ቤተክርስቲያናችሁ እያደረገች ያለችው። በእርግጥ ሁሉንም ባይወክል የሚደረገው ነገር ኤግዛክትሊ ከምግባር እስከ ታሪካችሁ ድረስ ከሙስሊም ጋር እጅና ጓንት ሆናችሁ ስትሰሩ የነበራችሁ ናችሁ። ዛሬም ድረስ ማለት ነው። በእምነታችሁ ጉዳይ የሙስሊምን ኤግዛክትሊ ፈለግ ተከትላችሁ የምትንቀሳቀሱ ሰዎች ናችሁ። ዋሸን እንዴ? ጥላቻችሁን ስትገልጡ መፍትሄን ስታስቀምጡ የሙስሊምን አይነት ሬዞሉሽን ያላችሁ ሁሉ ጊዜ ከነሱ ጋር የተነካኩ ታሪኮቻችሁን ለማደስ እየተላላጥክ ነው ብቻህን ማለት ነው። ብቻህን I admire the fact you're like to prove everything እውነት ነው አይደለም የሚለው እንደ አንድ ምዕመን እኔም በሆን I would do the same። ግን አንተ ክህደቱን በጣም አደባባይ ያደረግከው ገባ? ጨርሰ መምጣት ፋክቱን እኔ ጋር ለምትለውን መረጃ ይዘና ለቀድም እየሰማው እኮ እኔ ኢንተራፕትም አላረኩም። ሂድ እድል ሰጠህ፣ ሂድ መጽሐፉን እዚህ ጋር ብሎ ገልጦ ቆይ እንዲህ ከሆነ እንዲያረጋሉ ሂድ አርገህና አለ። የተሰጠን እድል ተጠቅመህ ስትመጣ ከዛ በኋላ መሞገት ነው። የኛንም ጊዜ እያባከንክ ነው። ፕላስ ደግሞ ብቻዬን የቤተ ክርስቲያኒቱ ውርደት ይሄ ውርደት አይደለም ልትለኝ ነው እንዴ? ነው እንጂ መካ መዲናና የክርስቲያን ቤተ ክርስቲያን ምን አገናኙስ? ክርስቲያንን ካላችሁ አይደላችሁም። ለነገሩ አይደላችሁ። ግን ይሄን የውሸት ታሪክ የፈጠራ ታሪክ ነው። የሆነ ሰውዬ ፈጥሮት ስለተሻገር ዓመታት ስላስቆጠረ ልክ የመሰለ ታሪክ ነው እንጂ ሂስትሪ እኮ ተምረናልም እናውቃለን። ይሄን ያህል ሕፃን እኮ አደረከን እንዴ? ሳንማር አይደለም የምናወራው። ስለ ኢትዮጵያ ታሪክ ተምረናል። እኔ በካሌጅ እንዲያውም አሁን እዚህ ጋር ላይቭ ከፍቼ ማሳየት እችላለሁ። ኤን ያመጣሁት ልንገርህ። ሂስትሪን የመታ አንተ ልታሸማቀቅ የምትችል ሰው አይደለም።
ሴት ምናምን እንደ እንትን አትበል። በመጀመሪያ ሪስፔክትም ይኑርህ። አይ ኖ they see in details ነገሮችን which I appreciate መብታቸው ነው። አንተ ነህ እንደሱ አክት እያደረክ ያለው ካስባለም እንግዲህ የሚያስወቅስም ከሆነ አንተ ነህ እንደ ሴት አክት እያደረክ ያለው መብትህ ነው። እኔ እኮ ችግር የለውም እሱንም ቢሆን እንደ ሴትም እንደ እንስሳም እንደፈለከው አክት አድርግ ወንድሜ። አሁን ስናገር ደግሞ ለአንተ ብቻ አይደለም የምናገረው። እዚህ ቤት መረጃ በወጣ ቁጥር ከመላላጥ የሚሻለው ምንድን ነው? ዋይ ለምንድን ነው እኛ ጋር እንደዚህ የሚገኘው? እኛስ መቼ ነው በእነሱ ላይ የሆነ መጽሐፍ ምን ከፍትባቸው የሆነ ድርሳን የሆነ ገድል የሆነ ተረት ከፍተን እነሱም ጋር ይሄ ችግር እንዳለ መቼ ነው የምናሳያችሁ ብላችሁ ለምን አትመካከሩ? እኛ ጋር ያለው ነገር ለምንድን ነው ኤክስፖዝ የማታደርጉት? ስለ እንትኑ ልታወሩ ነበር፣ እንትኑንም አፈረስንባችሁ። ምክንያቱም እኛ ራሳችን እንቃወማለን። ስለ እንትኑም ልታወሩ ነበር፣ ኖ እኛን አይወክሉም፣ ይሄማ ሌባ ነው፣ ይሄማ አጭበርባሪ፣ ይሄማ ነጋዴ ነው፣ ይሄማ እንትን ነው ብለን ስራ ሳጣናችሁ። ለምንድን ነው ሁሌ በእናንተ ትምህርትና መጽሐፍ ዙሪያ ቢከፈተው እንዴ? ይሄ ሁሉ መላላጥ የእውነት የማወቅ ከሆነ ሂድና የተሰጠህን እድል ተጠቅመ መጽሐፉን ፈልገ ስታገኝ አይደለም ኤርሚዬ እንዲህ ነው ብትል የውይይት ሀሳብ ይኖረዋል። ግን አይነን በጨዋ ጥበህ አንዴ እንትን ማለት ነው፣ አንዴ በግብጽ ነው፣ አንዴ በእንትን ግብጽ ስላረከው የግብጽ እስልምና ከሳውዲ አረቢያ እስልምና ይቀንሳል እንዴ? ከመካ መዲናው እስልምና ትንሽ ቀነስ ለዘብ እንዲልላት ነው ለቤተ ክርስቲያኒቷ ውርደቷን መቀነስ ነው ባንተ ቤት? ያሰለቻል እኮ። እኛ ሌብነት አይተናል እኮ ብዙ አይተናል ሌብነት። ግን የሌባ አይነ ደረቅ ቶለሬት ማድረግ አንችልም። ታገስን፣ እየሰማው ነው። why did you care? ለዚህ ሁሉ ነገር አንተ እኮ እንደ አንድ ኦርቶዶክስ አይኮ you shouldn't care። በመጀመሪያ ነገር እናንተ ቤት እምነትም ጥምቀትም ሜሮንም ቁርባንም መልካም ስራም ምንም ነገር አያስፈልግም ለመዳን ከሆነ እና ግባ፣ ከፈለክ ግባና አሳያለሁ። ምንም ነገር አሁን አንተ የምትጋደልለት ነገር ከቤተ ክርስቲያን ክብርና ከአገልጋዮቹን ጥቅም ከማስጠበቅ ያለፈ ምንም ጥቅም የለውም። ከመዳን ጋር በተገናኘ ከክርስትና ጋር የተገናኘ ሽታ የለውም። ዋይ with all ይሄን ሁሉ ነገር ዳምፕ አድርገው አንተ ተጸድቃለህ የሚል ቤተክርስቲያን ውስጥ ነው ያለው። በምን በአስተምሮ ነው ማወራ። ይሄ ገድላት ድርሳናት አይደለም። ከዛ እኮ አለፈ ከሆኑ በእኮ ባሰባችሁ ነገር እኮ አስተምሮታችሁ ውስጥም ተገኘ። አንተ ቤት ሁሉ ተክዶ ከመንግስተ ሰማያት አይደለም ማነው ከሲኦል አይደለም ከገሃነመ እሳት ሰው መውጣት ይችላል። then why should you care? ምን ጨነቀህ አንተ? እዚህ ጋር ከሙስሊም የሚምጣ መስቀሉ ከምን የሚምጣ አንተ እኮ ግድ አይልህም። ጸሎት የማያስፈልግ እኮ ሰው አንተ ጥምቀት የማያስፈልግ ቁርባን የማያስፈልግ መልካም ስራ የማያስፈልግ እኮ ሰው ነው። ለምን the worst comes ምንድን ነው የምትሆነው? ሲኦል ነው የምትገባው። then ከሲኦል ያወጣል፣ ታወጣለች፣ ያወጣዋል። ብዙ ናቸው የሚያወጡት። እንዲያው ከሲኦል ነው እኮ ማወራ አሜን። ከገሃነመ እሳት እኮ ነው ማወራ። ከሲኦልም ማውጣታቸው ራሱ ፌሪ ቴል ነው፣ ተረት ነው። ከገሃነምም የሚያወጡ እንዳለ አሳያለሁ። ናግባን ከገሃነም ነው ማወራ ላይ ከፍርድ እንግዲህ ተደርጓል ብላ እኮ ነው አሁን ታሪክ ሰርታ አስቀምጣ ገና ፍርድ ባልተደረገበት ዓለም ላይ ፍርድ ተደርጓል። ከፍርድ በኋላም ደግሞ የወጣቻቸው ሰዎች አሉ ማርያም እየተባለ በአንተ ቤት እየተነገረ ይሄ ሁሉ ተረት ቶለሬት አድርገን ብራዘር ያንተን ጨለማ ለማብራት በቃሉ ብርሃን ስንሟሟት አንተ ደግሞ ጨራሽ መተህ እንትን ትላለህ። ለማወቅ የፈለገ ሰው እኮ ያስታውቃል። የተሰጠውን እድል ሄዶ ተጠቅሞ መርምሮ እውነት ነው ይሄ ነገር እዚህ ፔጅ ላይ እዚህ ጋር አለ ይላል። ኤዲት ልታረግ ትፈልጋለህ መጽሐፉን ምን መሰለህ ግብጽ ምናምን ትላለህ። you think you are the only one who knows about history ይመስልሃል? አንተ ብቻ ነህ ስለ ታሪክ የምታውቀው እንዴ? ተረጋጉ እንጂ። አሁን እኔ እከሌ እያልኩ አወራሁ እንጂ እውነት ለመናገር የዚህ ልጅ አይነት አስተሳሰብ ሁላችሁም ጋር አለ። like the whole ኦርቶዶክስ ባልልም 98-99% በዚህ አይነት ሐሳቤ ነው ያለው። ተዋርደናል፣ ተይዘናል፣ በመረጃ ተይዘናል። በቪዲዮ ነው የሚያሳየው ኤርሚያስ። አሁን ያለን ድል ምንድን ነው? ዲናያል ውስጥ ነው። ኮምፕሊት ዲናያል ውስጥ ገብታችኋል። ዲናያል ውስጥ በቃ አይ ኖ ኢትስ አውት ዴር። ግን ምን እናድርግ? መካድ አለብን። ለጴንጤ እጅ ከመስጠት ዝም ብለን በጨበጣ እንግባበት። አባቶች ዝም አሉ። ለምን? ያውቁታል። እውነት ነው ኤርሚያስ የሚያወራው። ኤርሚያስ ውሸት ቢያወራ ጥንት በመረጃ አድርገው ከምድረ ገጽ ያጠፉትም ነበር እንዴ? ለምን ጸጥ አሉ? ለምን ቢሃይንድ ባይ ቁጭ አሉት? ምክንያቱም እየተወራ ያለው ነገር አንዱም ውሸት ስላልሆነ ነው። አንዱም ውሸት ቢሆን ኑሮ አግኝተውት ኤርሚያስን ትቀልዳለህ እንዴ? እኛን አግኝተው ነው ጸጥ ብለው የሚያድሩት? አያድሩም ነበር። ላንተ ተጋድለውን የተውልህ ለምንድን ነው? ማንነት አይታወቅም፣ ምንነት አይታወቅም። ሞክረህ በጨበጣ ውስጥ ድል ካመጣ ሊቋደሱ ካላመጣ እዛው ቀመሳት እዛው ቻለው ሊሉ ነው። አንተም የአባቶች ውርደት አሳዝኗል። ምክንያቱም ይተውት ገና ከልጅነት የሰማኸው ጉዳይ እንዴት አንድ ጀንበር ላይ እንደዚህ ብንን ብሎ እንደ ጤዛ ይጠፋል? የሆነ ቦታ ኤርሚያስ ሚስ ቢያደርግ ነው። ሳውዲ አረቢያን ግብጽ ቢሆን ግብጽ ካልሆነ ሞሮኮ ነው፣ አልጄሪያ እያልክ አትቀልድብን።
እንዴ እዚህ ጋር እኮ እኔ ከሚያወራው ዳጊ እኮ 10 እጥፍ እኮ የተማሩ በጣም የሚያውቁ ሰዎች እኮ አሉ። ሚሊዮን እጥፍ ታገሰው ዝም ብለው የሚሰሙን እኮ በመረጃ ስለምናወራ ነው እንጂ ከማንም በእውቀት በልጠን አይደለም። ግን ለአንድ ህፃን ለአንድ ሰንበት ተማሪ በሚመጥን መልኩ እንኳን ነው ነገሮች እየቀረቡ ያሉት። ህሊናው መጠቀም ለሚፈልግ ሰው የታለ ይላል። ይኸው ስልክ ቁጥር እንዴ አሁን እኔ እያወራሁ መደወል አይቻልም ስልኩ ጋር ግን ምንድነው መሟሟት ነው ያስከው ገብቷል። ይሄኔ ደውልሃል አውቃለሁ። ደውለህ ጉድን መርዶህን አርድተውሃል። ከዛ መጣህን አይ ሌላ ስልክ ላይ ነው የደወልኩት። ዋይ የሰጠ ስልክ ሌላ ነው አለ መጽሐፉ ላይ ያለውን ስልክ ሰጥቷል። የገረመኝ እሱ ነው ዳጊ ኤርሚ አይተዋል አይደል ማጭበርበር ስለያዘው ነው እንጂ እኔ እሱን በሆን ልክ ስልኩን ሲያሳየኝ ቆይ ኤርሚያስ ተበላ ብዬ ስልኩ ላይ ደውዬ እንዲህ የሚባል ነገር አለ የት ነው የታተመው ማን ነው አለቀለት ኤርሚያስ ማለት ነው። ልጁ ግን ምን አረግ አይ ሌላ ስልክ ነው የደወልኩት። ዋይ መብት ነው ባይተው ስልክ መደወል ትችላለህ። እኛማ ደግሞ ያንተን የመደወል መብት ልንገድብ አይደለም። ደውል የፈለክበት ለምን ኤርሚያስን ስልኩን እያሳየ በቪዲዮ አንዳንዴ አድራሻው ላይ ታሳያቸዋለህ አይደል? ኤርሚያስ የምትቆራን ያን ጋኔን ያጠመቀው ሰይጣን እኮ ያጠመቀች ቤተክርስቲያን ነች። ያ ሰይጣን የተጠመቀበትን ከነ ቦታው ከነ ቪዲዮ ከነ አድራሻው ከነ ስልኩ ተሰጥቷችሁ you are in a complete denial። አይኑ እኮ እኔም በእና ኦርቶዶክስ በሆነ ይሄን ውርደት አልችለው። ከለታት አንድ ቀን ነው አንድ ጴንጤ መጥቶ ለስንት ዘመን የኖረችን ቤተክርስቲያን ጉድ የሚያረጋት ግን ጉድ ያረጋት ፓትርያርኩ ናቸው። አንተ በዚህ ጋር ኩላይት ትላለህ፣ እሳቸው ጥራት ይጎሏል። ኩላይት ጥራት ይጎሏል። እንዴት አብረው ይሄዳሉ? ኩላይትና ጥራት ይጎሏል አይሄድም እኮ። በቃ አሁን ይሄን ውርደት በአባትህ መባሉ ጨለማ አንተ ራሱ አልተቀበልክም፣ ጭራሽ ድቅድቅ ጨለማ ብለው ጨመሩልህ። እየተጋገዛችሁ እኮ አይደለም። አሁን ካላችሁት ነገር የዛሬ ቪዲዮ አሳያለሁ። ኤርሚዬ ምን አደረግን እያሉ ነው ከስራ ያሉት። እኛ እየተሟሟትን ለምንድን ነው ቤተክርስቲያኒቷ በእንዲህ አይነት የምትፈርጀን እያለ ሲያወራ ነበር። ያ ምንነቱ የማይታወቅ ሰውዬ ማለት ምንነቱ ነሴንስ ቸርቹም አታቀኝም ብሏል። ያው ሌላ የዛን የልደት አይደለ የልደት ቃል ማቶ ልደት ቃል ኮምፕሊትሊ ቤተክርስቲያኒቷ መናፍቅ ናችሁ ብለናለች፣ ለገንዘብ ነው የምትሆኑት ብላናለች ብለው እደክማለሁ የሚያለውን ድካም አውቅናም አልሰጠቻቸውም። በዚህ በኩል ደግሞ እኔን መቼም አይነፍኩኝም ፊት አይነሱኝም ያለው ደግሞ መሪ ነኝ የሚለው ደግሞ አኬና ያ ደግሞ ተያይዘው ሄዱና በግሩፕ እንቀርባለን ሲሉ አላቃችሁም አሏቸው። አሁን ያበሽቃል እኮ ልትረዳ ቤተክርስቲያኒቷ ውርደቷን ልትከላከላት እያልክ ቤተክርስቲያኗ ዞር በል እያለች ነው። ያያለ ዘልደታ እኔ እየለፋሁኝ ቤተክርስቲያን እንዴት እንደዚህ ትለኛለች? ለገንዘብ ነው የምታረጉት? እንዴት ካህናቶች ትሉናላችሁ? መስቀል ያደረጋችሁ የራሴ እንትኖች በእኔ ላይ እንዴት ትነሳለች? ነቁባ ሲነቁስ እንዴ ከነቃ እኮ የኛ ህዝብ ደግሞ መጥፎ ነው። እስኪ ነቃ ነው የሚሸውደው። ነቃ በጠቅላላ መደዳውን ነው የሰረዟቸው። ቲክቶክ ላይ ያሉትን በጠቅላላ አላቃችሁም አሏቸው። እንግዲህ ከቁርባን ያሉት ልጆቹ ምን አሉኩ ግን they know deep in their hearts ፖለቲካ ሊሰሩ እንደሆነ ነገ የቤተክርስቲያኒቱ አደጋ እንደሆኑ እነዚህ ልጆች ገብቷቸው ማመጽ፣ ማሳመጽ፣ ማንቀሳቀስ የእንትን ልጆች ማለት ጀምሯል። አሁን ላይ ስታየው ከውጪ ለቤተክርስቲያኒቷ የሚለፉ የሚደክሙ ነው ይመስለው። ነገ ግን የካህናቶች አደጋ ናቸው እነዚህ ልጆች። ገባ ቀሲስ ደቢ ሁሉ ግን አይደክምህም እንዴ? ይበቃል። ስንት ነው የምታወራው? ለምን ታስገቧቸው? እኔ ደግሞ ሳይን ነው ለኔ እንደዚህ ገብተው ሲንጫጩ አይ ነው ጥሩ ነገር እያወራሁ ነው ማለት ትንሽ ቀጥላለሁ። 2 ደቂቃ ጨመርኩ ለራሴ። ኦኬ ምንድነው የሚያሳየው? ቀሲስ ዲበ ሁሉ ላይ አፉን መክፈት የጀመረ ቲክቶከር ነገ ገብቷቸዋል። ሌሎቹ ከላይ ያሉት ጳጳሶች ይሄ ነገ እንዲፊት ከተሰጠው እየተቋቋሙ ነው። ገባችሁ? በሺዎች በመቶ ሺዎች በሚሊዮኖች እየተባዙ ነው አለ ተከታዮቻቸው። ስለዚህ ምንድነው ነገ እነዚህ ልጆች የሚያመጡት አመጽ ዛሬ በማርያም ላይ አፋቸውን ከከፈቱ ጥንታ አብሶ አለባት ካለ አኬ ነገ ደግሞ እንትን እንደማይል በምን ይታወቃል? ስለዚህ አደጋ ናቸው። አሁን ቀጥታ ከተጣሏቸው ህዝቡ ሊያመጽባቸው ነው። ፓራላይዝ ነው የሚያደርጓቸው። ፓራላይዝ እንደዚህ በማይታወቅ መልኩ ታውቁታላችሁ። መቼም እነሪ ደግሞ ስለኖርበት ታውቁታላችሁ። የሚቀበረውን በግም ይቀባብሩበታል። ለነዚህ እንኳን ዶሮ የማይቀብሩባቸውም ችግር የለም። ምንም አያስፈልግም። በቀላል ናቸው። እነዚህን ኤሊሚኔት ማድረግ በጣም ቀላል ነው። ግን ኤሊሚኔት ሲያደርጓቸው ሲያስወግዷቸው በሚያስታውቅ መልኩ ያስወግዷቸው። እንደ ቀሲስ ዲበኩል ቀስ እያሉ መርፌ ወጋ እያደረጉ የታክሲ ተራ ልጆች ብለህ ታስገባላቸዋለህ። ሪፑቴሽናቸውን ታጠፈዋለህ። እንደ ልደት አይነቱን ደግሞ ይሄ ለገንዘብ ብሎ ነው እንደዛ ራሱ በአንደበቱ የተናገረው ማለት ነው። ካህናት አያውቀን፣ ቤተክርስቲያን አታውቀን። ፓራላይዝ ያደርጓቸዋል። አሁን እየሆነ ያለው ነገር ምንድን ነው? ይሄን ሁሉ መሟሟታችሁ ሆነ ቤተክርስቲያን ሪኮግናይዝ እያደረገችላችሁ አይደለም። የሳውዲ አረቢያን አንተ የግብጽ ነህ ብትለውም ቤተክርስቲያን ቴንኪው ከውርደት አዳነችኝ አትልህም። ምክንያቱም ጸጥ ያሉት ከላይ ጳጳሶቹ ኤርሚያስ የሚያወራውን ነገር ገጽ በቀጽ ያውቁታል። ምን ያርጉት? አውጥተው የማይጥሉት ደግሞ የማይሸከሙት ሆነባቸው። ላም እኮ እሳት ወልዳ አይነት ሆነ እኮ ነገሩ። አሁን ምንድን ነው የሚሻለው? አሁን ምንድን ነው ወጣቱ እንደውም ተንቀሳቅሰ በግሩፕ መጽሐፍ ቅዱስን ማጥናት ማንበብ፣ ከነዚህ ተረቶች የምትፋታበትን ወደ ወንጌል የምትቀርብበትን መንገድ መፍጠር። አለቀ እኮ አሁን you are exposed እኮ። ከዚህ በላይ መላላጥ ቁርባን ፈልገህ እኮ ተከልክለሃል እኮ። አለቀ እኮ። ይሄ እኮ የሚያሳየው ትልቅ ሳይን እኮ ነው።
ምን አጠፋህ እንግዲህ? አሁን የጠየቀው ነገር መጥፎ ነገር አይደለም እኮ ስታስቡት፣ ከላይ ስታስቡት እንቁረብን ያሉት ተሰብስበው፣ ግን ገብቷቸዋል። እቺ ነገር ሸቷቸዋል ላይ ያሉት ይሄ አካሄድ ጤነኛ አይደለም። ስታየው ለቤተክርስቲያን ያደረ ይመስላል እንጂ ነገ አመጽ ላይ ያስነሳ የሚችል ባንዴ ሊገለብጥ የሚችል ነው። ሶሻል ሚዲያ ደግሞ ታውቃላችሁ መንግስት ይገለብጣል። አረብ አፕራይዛልን መመልከት ነው። አረብ አፕራይዛል በአንድ ሰው የተነሳ ጉዳይ ነው። ዓለምን ተገለባበጠች። አትሊስት አረብ ዓለም ባንልም አረብ ተገለባበጠች። ሶ ኢን ሾርት በዚህ ዘጋዋለሁኝ። ኦርቶዶክሳውያኖች የሚሻለው ዲናያሉን ተውትና ልክ እኛ ዘይት ሻጮቹን አገጫቸውን እያለን ማለት ትምህርቱን ማለት ነው ወገብ አገዳውን እያለን ዝክሩን እንዳጠፋ ነው እናንተ ሰፈር ያለ ተረቱን ማጥፋት ነው ያለን። በቃ ላይክ ዲናይ ማድረግ አያስፈልግም። መጥቶ ኦርቶዶክስ እኛ ቤት አሁን ዘይት ምናምን ሲል እኛም ማብራ ነው ዘይት እንላለን። ገስታውስ ሲል ልክ ነው ገስታውስ ሌባ ነው ገስታውስ እንትን ሐሰት ትንቢት ሲል ሐሰት ትንቢት ምን ብለህ ቤትን ትከፍት በጴንጤ ላይ ከስር ከአፍ እየተቀበለ ያፈራርሳል ካንተ ጋር። አንተስ በአንተ ተራግስ ምን መሰለ መነጽሩ ኦርቶዶክሳዊ ብሉቱዙ ትለኛል ብሮ ኢትስ አ ኮምፕሊት ዲናያል እና ድራግ ነው የሚያደርገው ወደ ሞት ወደ ውድቀት። ወይ ደግሞ ካህናቱ አብሮ ቢያጨበጭቡልህ ጥሩ ነበር። እነሱም ቢትራ ያደረጉ አይደል? ቸርቹ ፌል ዩ ዳውን ሞክራችኋል እኮ ውለታ ልሰሩ ነበር። እናንተ ሐሰታቸውን በመደበቅ ብዙ ተጋግጣችሁ ነበር። ግን አንዴ ተገላለጠ። በቃ ደግሞ ጨዋታው በዚህ ዘመን ወሬ አይደለም፣ ይሄ ሐሜት አይደለም፣ ቪዲዮ ሆነ። በአይን የገባ ነገር መጥፎ ነው። ህዝቡ አየ። አሁን ቢሃይንድ ባይ ያሉት ለምንድን ነው ቁጭ ያሉት? እዚህ ቤት ሌላ ቦታ መሄድ አቅቷቸውን አይደለም። እዚህ ቤት በአይን የሚገባ ነገር ያሉ ምድረ ቶማስ ሁላ ይወዳል፣ የሚዳሰስ የሚታይ ነገር ይወዳል። አለቀ። ኢትስ ኦቨር። አሁን መተህ እዚህ ጋር ኤዲት አታርግብኝ ተረት። አይ ካንት የግብጽ ይለኛል እንዴ? አሁን የምፈልገው ከአንተ ምን መሰለ? እጅ ስጥ ለወንጌል። ተከባሃል። ስንቅ ያለቀባችሁ ነው ያላችሁ ድል ምንድነው? ለወንጌል እጅ ሰጣችሁ ለጌታ ተማርካችሁ መቀጠል ብቻ ነው። ከመጽሐፍ ቅዱስ ጋር ብቻ ነው ዘንድሮ መቀጠል የሚቻለው። መቀጠል ማይችል ለምን እንዲህ ያለ ብለህ ልትኮስችል ልታደርገው የማትችለው ፋለብል ያልሆነ ማለት ነው። እንከን የማይገኝበት ከሱ ጋር ነው። ገድል ድርሳነት እንዝናናበት። ከመቅድሙ ነው የምንዝናናበት እኮ። ታምረ ማርያም እኮ ገና መቅድሙ ላይ መዝናናት ትጀምራለህ። አንተ ምን ትላለህ? እኛ ለስዕሏ ባለቤት ምናምን ስትል ገና መቅድሙ ምን ይላል? ለስዕሏ ያልሰገደ ይላል። ለስዕሏ ባለቤት አይደለም፣ ለስዕሉ ያልሰገደ ከቆመበት ይጥፋ ስም አጠራራ ይገኝ ይላል። ተበላህ ማለት ነው። ገና መቅድም ላይ ትበላለህ። ያንተ መጽሐፍ ገና ተገልጦ እኮ ሳይጀምር ነው እኮ። ሶ የሚሻለው መሰለህ አሁን በእልህ ውስጥ ከምትሆን ኮምፕሊት ዲናያሉን ውጣና ተወውና ለወንጌል እጅ ስጥ ነው በቃ ያለው። ለጴንጤ አይደለም። ጴንጤ ራሱ ወንጌል እኮ ለወንጌል እጅ የሰጠ ነው ጴንጤ ማለት ሌላ ምንም አይደለም። ወንጌል አማኞች ስማችን ራሱ አይተዋል። ተረት አማኞች አይደለንም። ያንተ ነገር ሪዞልቭድ መሆን የሚጀምረው ከዚህ ቀንበር መውጣት የምትችለው መቼ ነው? ወንጌል አማኝ ስትሆን። ዳግዬ መስቀሉ ወንጌል አይደለም? ቆይ ወዳጄ ሚውት አድርግና ስጨርስ ትገባለህ። እሺ 1 ደቂቃ እንደገና ጨምሬያለሁ። እንዴ ኢንተረፕት ባደረጋችሁኝ ቁጥር ምን ችግር አለ? የመንፈስ ቅዱስ ነው በእኔ የሚናገረው። የውሸት ጠላት የተረት ጠላት በውስጥ ያለ ወንጌል አማኝ መሆን አለብህ። ይሄ ነው መፍትሄው። ጴንጤ አይደለም። ጴንጤ ኢንተርፕሬሽኑ ስላልገባህ ነው። ምን እንደሆነም አልገባም። ፔንቴኮስታል ማለት ተው። ወንጌል ግን ማመን አለብህ። በሚገባ አማርኛ ላውራህ ብዬ ነው። ወንጌል that's it። ድርሳን ወንጌል አይደለም። ገድል ወንጌል አይደለም ማለት it doesn't talk about Jesus። ወደ እሱ ፖይንት አያደርግም። እሱ ሪፕሬዘንት አያደርግም። የሰውየውን ብርታት የሰውየውን ችሎታ ኖ አልሰማህም። እኛ የስዕል ችግር የለብንም። እና ቤት ያሳያለሁ እኮ እስኪ ደክመህ የስዕል አይነት የልጆች ደብተር ላይ ማዕት አለ። የማርያም የሐዋርያት የምናምን ለዛ ግን አይሰግዱ። ልታታልል አትችልም። መስገድ አትችልም። መዘመር ማሸብሸብ አትችልም። ትክክል አይደለም መጽሐፍ ቅዱስ አይደለም ስንልህ ስዕል መጽሐፍ ቅዱስ ነው ብለህ ትመጣለህ። ማንን ነው የምትፎክረው? እኔ ጉንዳን መጽሐፍ ቅዱስ ያሳያለሁ። አህያ መጽሐፍ ቅዱስ ያሳያለሁ። ውርንጭላ መጽሐፍ ቅዱስ ያሳያለሁ። ውሻ ራሱ መጽሐፍ ቅዱስ ያሳያለሁ። ምን ይቀልዳል? መቼኛ ጨነቀንኛ እኮ እሱ መጽሐፍ ቅዱስ ስላሉ ጉዳዮች እኮ የምናወራ እሱ የተጻፈው የምትለው ነገር ለዛ ጉዳይ ስገድ ተብለሃል ወይ ነው የምልህ። ምስል የሚል ስላገኘ ማን ስገድ አለ? አይ ማምለጥ አትችልም። ይኸው ተመልከቱ፣ ይኸው ጥቅስ አለ፣ ይኸው ምስል ይላል እዚህ ጋር። ኖ ስገድ ማን አለህ? እዚህ ዲናያል ውስጥ ለገባህ እኮ ነው። ማጭበርበር አትችልም። እስቲ መጽሐፍ ቅዱስ ርዕሱ ራሱ ስዕል መጽሐፍ ቅዱስ አይደለም ብሎ ይገባልኛል። ብሮ እኔ ምን አገባኝ? እኔ እየጠየቅኩ ያለው at the end of the day ለጉዳዩ ለምን ትሰግዳለህ? በቃ እሺ ኤርሚ ይቀጥሉ። ይበቃኛል።